ነገረ ማርያም ላይ ኳ ያረክ ቀን ስብሰባ ነው የሚቀመጡት ባይዘ አሁን የነ ከባድ ቴሌግራማቸው ላይ ተጨናንቀው ነው ያሉትና እግዚአብሔር ባርክ ብሪጅስቶን ብያለሁ። አሁን ዳጊ ቅጽል ስም ዳጊ ብሪጅስቶን ያለው ከተራራ የሚወርድ ድንጋይ ፈጥፈጠ እንዳለ ግልብጥብጥ አድርጎ ነው የመጣውና በእውነት ተከንክኖ በዚህ ልክ ቪዲዮ ምናምን ፎቶ ምናምን ካረጉ በጣም በጥብጣቸዋል ማለት ነው። ባይዘው በጣም ፎቶ ያየው ቪዲዮ ምናምን ምን አርጎ ነው እንዴ? እሺ እኔ ምን አረኩ? አንተ እንደዚህ እኔ ምን አርግ ብለውኝ ነው የኡበር ሹፌር ቅድም ይጮህብኝ ጭራሽ እመቤቴ ጥላዋን አጥልም ማለት ነው በፍርድ ቀን ምናምን። የምን ጥላ ነው እንዴ? የምን ጥላ ነው? ዝናብ ካስቸገረ ጃንጥላ ግዛና ጥላ የለም። ከዳጊ ጋር አውሩ ከዚህ በኋላ እንደውም እኔ ማንም ኦርቶዶክስ መተውን ትይል አንዴ ከዳጊ ጋር ያለው ነገር ጨርሳችሁ እኛ ከዚህ በኋላ እንደውም ኤርሚም እኔም ካህንም ቢኒም ከዳጊ ጋር ያላቸው ነገር ይጨርሱና ነው የምንነጋገረው ከጃክሰን ጋር። ከዚህ በኋላ የትኛውም ጃክሰናዊ መጥቶ የሆነ ነገር ሲለኝ ዳጊ የጠየቀውን ጥያቄ መልስ ስጡት ምናምን ብለን እና በጣም ሪከርዷ በጣም እየዞረች ነው ዳጊዬ። ወንጌል አማኞች ፔጅ ላይ ባይዞ ፌስቡክ ላይ በጣም ቫይራል ሄዳለች። አሁን ቲክቶክ ላይ ሳይሆን ፌስቡክ ላይ ብዙ ፔጆች ከዚህ በኋላ ማረገው ወንድምነት እያነበብኩ ለዳጊ ሰጠዋለሁ። በውስጥ መስመር እያነበብኩ ምዕራፍና ገጽ ቁጥሩን ሰጠዋለሁ መጽሐፍቶቹም ማለት ነው። እና ሲሄድ አብሬው ተከታትዬ እሄዳለሁ። እንደ ጥሩ ዲያቆን ስብሐት ላብ ስል ድሮ ተራ ነበር። ቄሱ ጸበል ሊረጩ ሲሉ እኛ እንሄዳለን ነበር ዲያቆናቱ። ዳጊዬ ጸበሉ ሊረጭ ሲሄድ እኔ አብሬ ሄጄ ስብሐት ላብ እላለሁ። እኛ ምን አለፋልኝ መረጃው ለሱ አጋንንት ሚወድቅ ካለ እንጸልያለን። ዴሊቨራንስ በቃ ጥራችን የሚሆነው ዳጊ ፊት ሄዳል። ዳጊ በሉት። በቃ አይ ብሪጅስቶን ዳጊ ብሪጅስቶን ስሙ ተቀይሯል። ማይሰማ እነሱ ሴኒታይዘር አሉት፣ አንተ ብሪጅስቶን ትለዋለህ። እኔ ብሪጅስቶን ብየዋለሁ። በቃ ለምን መሰለህ በቃ ሄዶ ምንድነው ገሽቶ ምንም አይሆን እንትን ታውቃለህ። ሄዶ ድርምስምስምስ አድርጎ ከተራራ የሚወርድ አይነት አደገኛ ድንጋይ እየፈጨ ከዛ ማን ብለን እንዘምራለን? እነሱ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው እንዳሉ ዳጊሻ አይዞ እኛ በእውነት ጃክሰን ብንሆን ልንዘምርልህ ነበር፣ ግን አይቻልም። እዚህ ቤት አሁን አይቻልም። መዝሙር ሁሉ ወደ ላይ ስለሆነ ነው እንጂ ለአንተ ጃክሰናዊ ብትሆን አሁን ዛሬ አንተን ቦታ ጃክሰን ቢሆን ወንጌል አማኝን እንደዚህ ያደርገው ነግሰሃል። ምን አለፋ 17 ሻማ ይበራልሃል። እቶች ነጠላ አድርጎ በስልካቸው ቪዲዮ ይከፍታሉ። ልትመለክ 17 ደቂቃ ከ38 ሰከንድ ሲቀር ነው አባቶች ገብተው የሚያረጋጉት። ግን እዚህ ቤት ኢየሱስ ብቻ ጌታ ስለሆነ ልንረዳ ባለመቻላችን በእውነት ዳጊ ብሪጅስቶን በጣም ይቅርታ። ሂድበት የሞጣን ላይ ባይተ ታውቃለህ። የሆነ አንዳንድ ጊዜ አውርቶ ጨርሶ ልክ ድክም ሲለው ብሪጅስቶን ከስራለች አይደል? መሲ ብሪጅስቶን ሂድበት ይላታል። የቀረው ሂድበት ዳጊ እንዳሰማ we love you እኔ ካንተ ጋር ነኝ። ከዛ እንደዚህ የሚል እነሱ ደግሞ ይዘምራሉ ማለት ነው። ምን አንዱን ዘማሪ አበዙት፣ አንዱን ዘማሪ አበዙት ይሉላል። ቋሚ ትምህርታችን እያፈረሱት አንዱን ዘማሪ አበዙት፣ አንዱን ዘማሪ ከአንዱ ገስት ሲሄድ ሴኒታይዘር አሉት። አንዱን ዘማሪ አበዙት ብሪጅስቶን ነው እያሉት። ረሰ የዳጊዬ ትላለች። ወይኔ ዳጊ ብሪጅስቶን እንዳይቀዱና ፖለቲካ እንዳይሰሩብህ። አረ ጃክሰን እንዳፈራቸው ምንም አያመጣም። ማንም ጃክሰን እኛ ለመርናቸው እኮ ሜም ሰሩ፣ ፎቶአችንን አረጉ፣ መልክ ቀየሩ፣ አሉ ሲያዩን እኛም ኢየሱስ ጌታ ነው የምንለው። አንዱ ምን አለ በቀደም እንዳልክ አለ ደወለልኝና ሲመስለኝ ባክ ማርያም አታማልድ ማለት ምን ነው ስለው ቶቶ ባከኝ ነገር ዝም ብሎ ነው ብሎኛልና ምንም እንትን ለውጥ የለውም። እኛ ምንም የምንሰማ አይነት ሰዎች አይደለም ካንዬ። እና እነሱ ያው ካራክተር አሳሲኔሽን ምናምን ማንነታቸው ስለሆነ እንደዚህ ወደኋላ የሚባል ነገር የለም።
ያው የዚህ የዓለም ልጆች በጥበብ እንትን እንደሚሉ ጌታ ራሱ ነግሮናል። እኛ ደግሞ ውጊያችን ፊዚካሊ አይደለም። አሁን የሆነ ጃክሰናዊ ቅበተ እምነት ጋር እኔ ፊዚካሊ አሁን ባገኘው መንገድ ላይ አልጣላውም። እኔ ለምን እጣላዋለሁ? ውጊያዬ ከሱ ጀርባ የሚሰራውን ዲመን ነው ማፈርሰው። የኢየሱስ ተቃዋሚ መንፈስ በትምህርት ሰበብ ኢየሱስን ከቨር ላይ ያደረገ የመጣ የጃክሰን ቅበተ እምነት ላይ የሚሰራ አንድ ጎረምሳን ፊት ለፊት ባገኝ እኔ ቦሌ አካባቢ ወይ አዲስ አበባ የሆነ 22 ወይ ኡራኤል ምናምን ባገኘው አልጣላው። እሱ ሊጣላ ይችላል። ለምን? በስጋ ነው። እኔ መንፈስ ነው እንዴ እኔ ጌታ ይባርክ ምናምን ብዬ ሊጣላ ቢልም ያው ዳርዳር አስይዘን እንትን ትላለህ እንጂ እኛ ምንም ይሄ ትልልቅ ሰዎች ነን፣ እኛ ጴንጤዎች ነን። እና በእውነት ዳጊ ብሪጅስቶን ሂድበት በማናቆጦስ ግን በአንተ እንትን እኛ ሰለባ እየሆንን ነው። በማላውቅ በሰላም ሀገር ጌታ በሚያውቁ ምንም በማላውቀው ነገር ዛሬ እንዴ ቅድም ላይቭ ስከፍት 327 ስድብ ምንድነው? ደግሞ ዛሬ ምን ተፈጠረ? ምን ብያለሁ? ምን ብዬ ነው? እኔ የሆነ ነገር ያልኩ ቀን ነው ሳምንቱን ሙሉ የሚነክሱኝ። ምን ብዬ ነው በሰላም ሀገር 300 ስድብ ስል ለቀን ለኳክሰ ጧት ሰዎችን አንጨርጭረ ወጥተ ነው። እና ዳጊ እባክህ ብሪጅስቶን ሂድበት። ቢኒም አለ እብራዊትም እኔም እድሜዬም አለ እና እንደ ሁል ጊዜው ሪስፔክት እናደርጋለን፣ እንወዳለን። ጌታ ይባረክ። በጣም በቃ እቺን ያንተን ንግግር ያው ፌስቡክ ላይ በጣም እያየዋት ነውና በጣም ሲምፕል የምትመስል ግን የቤተ እምነቱን የትምህርት መሰረት የምትነቃንቅ ጥያቄ ነው የጠየቀው። ባይዞ ለልደታ ያቀረበው ጥያቄ ኮር ትምህርቷን የሚፈውዝ ነው እና ለዛ ነው ቲቢት አለው ቆጣ አመለጠው እኮ ብዙ ንግግር አይለ ተናደደ በጣም። እኔ በጌታ ምን ያበሳጫል እንዴ? ተበሳጨ ምኑን ነክተህ ነው እንዴ? ምኑን ብትነካ ነው እንደዚህ ሳይለንት ኪለር የሚለው? አዎ ዳጊ አይናደድም። አዎ ግን አዎ ዳጊ ምን አይነት ነገር የሚወጣውን በአንድ ጥያቄ ጠቅልሎት ነው ያጠፈው። ብዙ በላይ አሁን ለምሳሌ ክርስቶስ ኢየሱስ አማላጅ አይደለም ትላላችሁ ብለህ ልትከራከር ትችላለህ አይደል? እምነት መዳን በእምነት ብቻ ነው ልትል ትችላለህ። እዛ ጋር ደግሞ እሱ ግን ሁሉንም ወሰደና እናንተ እኮ ባታምኑም ባትቀበሉም ባትሰግዱ ምንም ችግር የለባችሁም ነው ያለው። ዋናው የምትድኑበት ማርያም ስታማልጣት አስገባቸዋለች ይችላል። ጥያቄ ጠይቅና ያልኩህ ተናደደ ማለት ምኑን ነክቶት ነው? እኔ ይሄ መጽሐፍ ቅዱስ እየዞረ የሚሰጥ ምስኪን ልጅ በእናትህ ባይብል አይሰጠማው ከዚህ በኋላ በእናትህ ልጁ በዚህ ፎሎወር እያገኘ ያለ ልጅ ወሽመጡ ላይ እኮ ነው ሄደ የቆምከው። ዳጊ ምን አለ ብትራራለት ለማርያም መስጠት ይጀምራል እንዴ? እስትንፋሰ ክርስቶስን ይሰጣታል። ቀጣይ ገድለ እስትንፋሰ ክርስቶስን እንዴ ልጁ በኢየሱስ ጥያቄ ነው የተባልከው ዳምጽ እንዴ አንተ ምን እኔ ዳጊ ተባረክ በእናትህ። ሲጀመር ለጴንጤ ነኝ በቃ እግዚአብሔር ይባርክ በእውነት አንተ እንደዚህ ሳይኮሎጂካሊ እንትን ማለት ነው እንጂ ከነሱ ጋር አልተዋወቃችሁም መሰለኝ። ተዋውቁ። አሁን አይ ቲንክ ዛሬ ተዋውቃችኋል። ማን እንደሆንክ ጃክሰን በደንብ አውቀዋል። ከዚህ በኋላ እንደቀላሉ እንደዚህ ዝም ብሎ አንደኛ የሚያሸማቅቁም አይነት ሰው አይደለም። የፈለጉትን ቢሉ የምትሰማ አይነት ሰው እንዳልሆንክ ያውቃሉና ሌላው ደንግጦ እኮ እንትን የሚል ይኖራል፣ አቋም የሚቀይር ወይ ምናምን ይኖራል። ያናደዳቸው ሆነሰለ በኤርሚ ቢሆን እንዲህ አይነት ዳሜጅ የደረሰባቸው ቻል ያደረጉት ነበር። ኢትስ ኦኬ ግድ የለም ይሁን ግድ የለም ይላል። በእኔ መሆኑ በጣም እናደዳቸው አልጠበቁም። አዎ በእኔ መሆኑ ገባ ይሁን ሲላ ወይ አዎ እዚህ ያለው ወንድሞች ላይ ብቻ እንደ ጌርሳ ምናምን ቢሆን ቻል ያደረጉታል። ገባ ወይ እንደ ቢዲ ምናምን ግን ትንሽ አመማቸው። በጣም ቀላል ነገር በጣም ትልቅ እውቀት ይዤ አይደለም የመጣሁት እኮ ምንም ለነሱ እውቀት እኮ አያስፈልግም። መሀይም ሆነን ጥያቄ ጠይቀኸው የእሱን መሀይም አሳይተህ መመለስ ትችላለህ። መሀይም ሆነ ታሸንፈዋለህ። ልደቱን መሀይም ሆነ በቃ ምንም መጽሐፍ ቅዱስን ካላነበብ ከሆነ ጥሩ ነው። ሃይማኖታችሁን ልቀላቀል ነው። ልደት በጣም ማርኮኛል። የኦርቶዶክስ የሚባለው እንደው እንዴት ደስ ይላል በእናትህ። እና ግን እንደዚህ እንትን በማርያም ታዲያ ምልጃ መዳን እችላለሁ ስትለው እኮ ያበቃል። አለቀ። ይሄ ጥያቄ መሀይም ሆነ መጠየቅ ትችላለህ። ምንም አያስፈልግም። እኔ አበሳጫቸው ኤርሚያስ ቢጠይቃቸው የሆነ ይሁን ግድ የለም ያው እንደለመደው ሰበረን ይላሉ። አሁን ኤኒዌይስ እሺ ቀጥል ዳልክ። ኧረ ምኑን ቀጠልኩ ዳጊ ጨረስኩ እኮ በቃ። ኧረ አንተ ቀጥል በእናትህ። ዛሬ በቃ እኔ ተመችቶኛል። ቲክቶክ ምን ሆኖ ነው ቫይቡ ተቀይሮ እላለሁ። ማታ ተቀይሮ አድሯል።
እግዚአብሔር ይባርክና አንዳንዴ ጃክሰንን በዚህ መንገድ እየሄዱ ማስደንበር ጥሩ ነው። ጌታ ይባረክ። ድንብርብርብር ማውጣት ጥሩ ነው አንዳንዴና ምን እኔ በቃ ያልገባኝ ለምን ተበሳጨ? ለምንድነው ቁጣ ያለው? ምንድነው የሚያስቆጣው? ያልኩን በዲያሎጋችሁ መካከል ለካ ሄደ ዋና ይነካው ጥያቄዎች ሁሉ እንደው መጠየቅ ያለባቸው በማርያም ዙሪያ ነው። ከዚህ በኋላ ምን ጠይቃችሁ አይታል? አንዳንድ ገንዘብ ሲለወጥ መንግስት ገንዘብ ሲለውጥ አይታል? ገንዘቡን ስትለውጠው ሄደ መግዛት እንዳትችል ብቻ አይደለም ሆኖ የማይሰራው ባንክን ብትወስዶ አይሰራም። ባንክ እኮ ነው አስበህ ከዛው ከወጣበት ሶርሱ ላይ ራሱ ብትመልስ አይሰራም። ይሄ ተረት የወጣበት ደብሩ ላይ ራሱ ብትወስደው እንዳይሰራ አድርገን ነው ከዚህ በኋላ የምናፈራርሰው አይደለም። ዝም ብሎ በየቤቱ የሚሰራ ገድል ሊሆን ይቅርና እዛው የታተመበት ማተሚያ ቤት ወስዶ የማይሰራ ጀብሮስ ነው እንዳይሰራ እናደርገዋለን። እዛው በቃ የትም መጠቀም የማይችሉበት ሐሰተኛ ገንዘብ መሆኑን ኤክስፖዝ እናደርጋለን። በቃ ከዚህ በኋላ በማርያም ነው የምትጀምረው። ማርያም ብለህ ትጀምራለህ። then they will be done የማይመልሱ ጥያቄ ነው እንጂ በሌላ ብታደርገው ምናልባት ልደት ሊያንገራግር ይችላል። ግን ያውቁታል እዛ ቤት ያለው ትልቁ ቁስል ነው ልደት ባይዘው ካንተ ጋር ያወራ ልደት ባይዘው ካንተ ጋር ያወራ ከዚህ በፊት እንደሳታቸው ንግግሮች ማርያም ላይ ቢስጥ the next day ያባሩታል፣ ዘመቻ ይከፈትበታል። ስለዚህ ብስጭት እንትኑ ጓ ያለው በቃ እዛ ቤት ታውቃለህ፣ እንጀራ መበያም ነች፣ መቆያም ነች፣ ክህነትም ስልጣን ማስጨመሪያ ነች፣ ምንም ነች። ፈረደባት የጌታ እናት ከሆነች ሪሏ እሷ ከሆነች አይደለችም እንጂ ታሳዝነኛለች በእውነት አንዳንዴ ማርያም አንጀቴን ነው የምትበላኝ። በቃ በማታውቀው ጦስ ወይኔ ታላለች እንዴ እንዳልክ እሷ እኮ በቃ ከአምላኳ ጋር ነች እስከ ዘላለም። አይሁዳዊ ነች ደግሞ ነች እንዴ ዘብሔረ ቡልጋዚ። እኔ በጣም ያሳቀኝ አንዴ ከእንትን የሰማሁት ወደ ግብጽ ስትሰደድ ጌታን ይዛ ስሚ ጌታ አንዴ ቆይ እናቴ ቁሚ ምናምን አላት የሆነ ቦታ ማለት ነው። ከዛ ስትቆም ጣቱን ወደ ምስራቅ ወደዛ አረገ። ምን ነው የኔ ልጅ ምን ነው ስል እቺ ሀገር ኢትዮጵያ ትባላለች፣ ብዙ ቅዱሳን ስሜን ይዘክራሉ አለ ጌታ። ገና የሁለታም አረኛ አስማተኛ አምላክ የለንም። በጥቂት ነው ያደገው እንዴ ያጣየ ሰዎች ናቸው እኮ ሾካካ ስፕሪት ወጋው። ከዛ ምን ነው ስል አማተበ እንደውም እንጂ ለምን አማተበ እንጂ አማተበ። ከዛ አማተበና ምን ነው ስል እዚህ ሀገር የአስራት ሀገር አስራት በኩራት ነው። እግዚአብሔር ይገስጻችሁ። አፍዝዝ አደንዝዝ መንፈስ እግዚአብሔር ይገስጸው ከትውልዱ አእምሮ ላይ ተጠረገ። እንዳልክ አማንን ተቀበለው ሪኩዌስት ጠይቆ አስገብተናል። እሺ እንግዳ ገብቷል እንዴ? እርሱን የሆነና እስኪ ተቀበለው። ዝም ብሎ ባልተወያየበት ከሚጸምዱ በየስትሬቱ እስኪ ተወያይና አትሊስት። ኧረ እኔ እንደተወያየው ነው እንዴ? እኔ እኮ ክፉ ደግ አልነጋገርም ብዬ ነው። እሺ አማን እንኳን ደህና መጣ። አሜን ነው እንጂ የሚለው አሜን አሜን አሜን። ጃክሰን አሜን። አንድ ቁጥር ጽፎ አክሴፕት አድርጎ ነው የገባው። አየህ ቶቶ በቃታችሁ ገብቶ ይተኛል። ለዚህ ገስታውስ አደረገው እንዴ? ኤርሚያስ አበበ አካውንት ኮሚቴ ሌላ ኦርቶዶክስ ልጅ ነበረች ነይ ላኪ እህታችን በስመ አብ ብለሽ ጽፈሽ ነበርና ልጁን እስክናናግረው ነው ተመልሰሽ ነው ማርያም ፎቶ ራይት ያሳለኝ ነው። እኔ ምን ልሆንሽ እኔ ራሴ ግሩም ታታሟል። ቤቴ መውጣት ከተውኩ ስንት ቀን ይመስልክ እንጃ። አየር እየተቀያየረ ነውና እዚህ ደግሞ ዛሬ የዘነበው ደብረ ዘይት ላይ እንዳለ ቤት ገነጣጥሎ በረዶ ሰው እንዳለ በቃ ከባድ ነው ዛሬ። እዚህ ደግሞ ከባድ በቃ የሚል ዝናብ ነው ያለው። አደገኛ ጎርፍ የቀላቀለ ዝናብ ነበር ዛሬ። እውነት ከነ በእውነት ደብረ ዘይት በቃ አዎ፣ በጣም ብዙ ቤቶች ተጎድተዋል፣ ብዙ ንብረት ወድሟል። ከባድ በረዶ ነው የጣለው። ንፋስ የቀላቀለ አደገኛ ነበር። ጌታ ይርዳል። ኤቢ ገስት ሪኩዌስት ጠይቅ። አንድ ቁጥር ፕራይቬት አድርገህ ነው እንደ አንድ ቁጥር መጽፈው ገስት ሪኩዌስት ጠይቅ።
አበቲ ኦኬ ወይ ተመሳስላ በሃይኮፕ የተሰራችው የነሱ ቤት ማርያም ታውቃለህ፣ አማላጅ ሳትሆን አዋራጅ ነች። እንዴት በትላንትናው መሰረት እነዚህ ገብቷል። በጣም ሃይኮፕ ነች፣ ሪል ትመስላለች ስታየው ምናምን የእውነተኛው ማርያም ትመስላለች። እና ገበያውን ተቆጣጥረው ነበር እና አማላጅ ትሆናላት ያለ ብሎ ያሰባት ማርያም አዋራጅ ሆነች። እና ችግሩ ይሄ ነው። ሐሰተኛ ማርያም ላይ የተሰሩ ትምህርቶች በጠቅላላ ይፈርሳሉ። ብቻ ግን እንዴት መጣልህ ግን ዳጊ ነኝ እንትኑ አረ ምን ይመጣልኛል? እንደዚህ እኮ ኤርሚያስ እኮ ወይም ሌሎች እኮ ሲጠይቁ ኖሮ አልሰማ ብለው እኔ ለምን ክለሳ አልጀምርም እኮ ብዬ ነው። አሁን እኮ የክለሳ ፕሮግራም ነው የጀመርኩት። እኔ ምንም እኮ እዚህ ፕላትፎርም አጀንዳውን እኮ ክለሳ ፕሮግራም በቃ ምንም አዲስ ነገር የጠየቁት ነገር የለም። ሲጠየቁ ዘመናቸው ሙሉ ኖረው ከዛ ይለምዱታል። ውሸት ሲደጋገም ይረሳ የለም ይረሱታል። ሰው ገብቶ ኦኬ እሺ ያው እንዳልክ የተቀበለ ሰላም እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየኝ። ሰላም ነው አለሁ። ከየት ቤተ እምነት ነው አቢቲ? እኔ በጌታ ነኝ፣ ግን ትንሽ የሆነ ማለት አንዳንዴ ማለት ከክርስቲያን ቤተሰብ ነው የተወለድኩትም ያደግኩትም እውነት ለመናገር ያው በዛም ያው ኦርቶዶክስ ቤት ነበርኩኝ። አያቴ ጋር ነው ያደግኩት። እናትና አባቶቼ በጌታ ናቸው። ግን የሆነ ጥያቄ በጭንቅላቴ ላይ ስለፈጠረብኝ ነው ማለት ቢያንስ የተወሰነ ነገር ለማወቅ ያክል ነው። ይሄ ማለት ቁርባን የሚባለው ማለት ነው። ጌታ እራትን በተመለከተ ጥያቄ ካለብህ ዳጊ አለ፣ ካህን አለ፣ ቢኒያ አለ፣ ኤርሚ አለ። በውስጥ ቴክስት አድርግላቸው። ከዛ ከነሱ ጋር በውስጥ ያው ወንጌል አማኝ ስለሆንክ የኛ ወንድም ስለሆንክ አንተ ነው ወንጌል አማኝ አይደለም አይመስለኝም። አያቴ ጋር ያደርኩ ነው እኮ አለ። ኦርቶዶክስ ነህ አሁን አንተ የምትሄደው? ነው እኔ በጌታ በክርስቶስ ያመንኩ ልጁ ነኝ። እኔ ጴንጤ ነህ ወይ ወንጌል አማኝ ነህ? ድብን ያልኩ ጴንጤ ነኝ። በቃ እንደዛ ከሆነ ወንድማችን ነህ ማለት ነው። ስለዚህ በውስጥ ብታወራ የተሻለ ነው ብዬ አስባለሁ። ማንን ላውራ? ኤርሚ ያለ ይኸው ኤርሚን ከፈለክ እኔን ካህንን ቢኒዬን በጣም እንዳልክ ጽፌልሃለሁ። እውነት ለመናገር ያው ጌታ ምስክሬን ጽፌልሃለሁ። አላየሁትም ስለሚችል ይኸው ቆየ ከጻፍኩልህ ዛሬ አይደለም አይ ቲንክ ወር ምናምን ይሆናል። ኦኬ ይኸውልህ ብራዘር አቢቲ ወይ ለዛን 2 ሚኒት ብሪፍ ላደርግልህ። ለዛን 2 ሚኒት ዲቴሉ እንዳልክ ዲያቆን የነበረ ነው። እዛ ቤተልሔም ነው ምናምን ይጋግር ነበር። ምንድነው አልጻፍክልኝም? ይኸው አልጻፍክልኝም። በጣም ስክሪን ጽፌልሃለሁ። ይኸው ፌክ አካውንቶች አሉ ሌሎች በእንዳልክ ስም የት አለ? ቆይ እስኪ ላይ ላድርግልህ። አልጻፍክልኝም። ያው ምስክሬን ጽፌልሃለሁ። እኔ ጽፌልሃለሁ። የጌታ ራሱ የሚገርምህ አሁን እዚህ ስገባ ራሱ እንዳልክ ነው ብዬ አንተ ቤት ገባሁኝ ማለት ነው። እሺ እኔ ያው የጌታ እራት ላይ ምንድነው ጥያቄ? አሁን ማለት በአዲስ ኪዳን ያለው ቁርባንና በብሉ ኪዳን ያለው ቁርባን በጣም አወዘጋገበኝ። ሲጀመር ጴንጤ ሆነ ቁርባን የሚለውን አማርኛ እንዴት አልክ? ጴንጤ ቁርባን አይልም እኮ የጌታ እራት ነው የሚለው። የጌታ እራት ነው። ልክ ነህ ማለት ያው እኔ በተቀበልኩበት እንትን ነው እኔ የማውቀው ባይዘው ማለት ነው። ብዙም እውቀቱ የለኝም። ገባህ? እንጠጥ ያልክ ጴንጤ ከሆንክ እስካሁን የጌታ እራት አልወሰድክም እንዴ? ብዙ ጊዜ ወስጃለሁ። ታዲያ ቁርባን ነው እንደሚባለው ጴንጤ ቤት የጌታ እራት ነው የሚባለው። እንዴት ነው የወሰድከው? እስቲ ንገረን። እንዴት ተቀበልክ? የጌታ እራት እንዴት ወሰድክ? እንዴት ነበር ስርዓቱ? ቸርች የሰጡ ማለት እንዴት ነው የሰጡ ማለት እንዴት ነበር የጌታ እራት ፕሮግራሙ? እንዴት ነበረ ሂደቱ? እንዴት ነበር ቸርች እንዴ የጌታ እራት ስርዓቱ? እኔ ደህንነት ትምህርት ተምሬ ተጠምቄ እንትኑ ንገረኝ። የጌታ እራት ስትወስድ የት ቤተክርስቲያን እንዴት ነበር? የት ቤተክርስቲያን የተጠመቀው? የተጠመቅኩት አማኑኤል በኢየሱስ ክርስቶስ ስም ነው አይደል የተጠመቀው?
አዎ አዎ በሌላ ስም መቼስ አልጠመቅም። ምን ያው በኢየሱስ ክርስቶስ ስም ነው የተጠመቀው። ክርስቶስ ስም አማኑኤል ህብረት ነው። አማኑኤል ህብረት የትኛው አጥቢያ? ከሀገር ውጭ ነው። እኔ ከሀገር ውጭ? የት ሀገር? ኢንግላንድ። የትኛው ስቴት ላይ? ሼፊልድ። የኢትዮጵያውያን ነው ወይስ የነጮቹ ናቸው? አማኑኤል ህብረት የኢትዮጵያ። ከዛ ነው በኢየሱስ ክርስቶስ ስም የተጠመቀው አይደል? አዎ። መቼ ነው የተጠመቀው? አንድ ስንት ዓመት ይሆነኛል? 8 ዓመት። 8 ዓመት። አሁንም እዛ ነው የምትከታተለው? ኢትዮጵያ እያለሁ ባይዘው የወጣሁት ከነመምህር ብርሃኑ ጋር ከነመምህር ያሬድ ጋር ምናልባት የምታውቋቸው ይመስለኛል። ያሬድ ማን? ክላወዲ ህብረት ነበርኩ። ያሬድ ማን ነው እሱ? ያሬድ ተስፋዬ። ኦኬ፣ ቃላዲ ነበር ያለው። እሺ፣ አማኑኤል ህብረት ቤተክርስቲያን በኢየሱስ ስም አታጠምቅም። ጴንጤ ሆኖ በኢየሱስ ስም የሚያጠምቅ የለም። በቃ እንራራለህና እስቲ የምትለው ጥያቄ ያለህ ነገር ጴንጤ ሆኖ በኢየሱስ ስም ፔጁ ላይ ስገባ ዘፈን አለ፣ የኦርቶዶክስ መዝሙር አለ፣ ድብልቅልቅ ያለ ምን ችግር አለ? ቪዲዮ ነው አብርቻ ላሳያችሁ። አይ ችግር የለውም ወንድማችን። በአማኑኤል ህብረት ቤተክርስቲያን ኦኬ፣ ችግር የለውም። ሲጀምር በኢየሱስ ስም አማኑኤል ማያጠምቁም። እኛም አጠቃላይ እኛም ከአማኑኤል ስለሆነ አማኑኤል ህብረት የኛ ስለሆነች በወንጌላውያን አማኞች ስር ወንጌላውያን አማኝ ሆኖ በኢየሱስ ስም የሚያጠምቅ የለም። እኛ የምናጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው። ችግር የለም። ጥያቄ ምንድነው? ቁርባን ላይ የብሉይ ኪዳንና የአዲስ ኪዳን ብለህ ያልከው የሁለቱን ልዩነት ማወቅ ፈልጋለሁ። አሁን ስለሌላው ምንም አይተና ብሉይ ኪዳን የትኛው ክፍል ላይ፣ አዲስ ኪዳን የትኛው ክፍል ላይ? ጥያቄ የፈጠረበት ክፍልን ጥቀስና አምጣው ጥቅሱን። መጥቀስ አልፈልግም። እኔ ጥቅስ ምንም የማውቀው ታሪክ የለም። በቃ የምታውቀው ታሪክ ስለሌለ እኛም የምናውቀው ታሪክ የለም ስላንተ። ብሉይ ኪዳንና አዲስ ኪዳን አልክ እንጂ የምታውቀው ታሪክ የለም። በማታውቀው ታሪክ ነው የምታወራው ማለት ነው። ስለዚህ ተዋሻለህ። መዋሸትህን እንኳን አልፈን ጥያቄ የሆነብህ የመጽሐፍ ቅዱስ ክፍል ካለ ነገርን ብለህ ስንልህ ልክ ብሉይ ኪዳንና አዲስ ኪዳን አውቀው ነገሩ አልመሳሰል ነገሩ አልስማማ ብሎ ያለብህ የመጽሐፍ ቅዱስ ክፍል ካለ ልንረዳ ነበር። አንተ አታውቅም ማለት ነው። አንተ ዘፈን እኔ ማወቅ ፈልጋለሁ። የሚያስተምረኝ አካል ካለ በማታውቀው ለምንድን ነው ብሉይ ኪዳንና አዲስ ኪዳን ቁርባን ተለያየብኝ፣ ተምታታብኝ፣ አንድ ሊሆን አልቻለም ብለህ ለምን ትላለህ ካልክ የሆነ ከብሉይ ኪዳን ያነበብከው ስለ ቁርባን የሚናገር የመጽሐፍ ቅዱስ ክፍል ልጠቅስ ይገባል። ከአዲስ ኪዳንም ልክ እንደዚሁ ማለት ነው። ሁለቱም ክፍሎች ስታነብ ሐሳቡ ካልተስማማብን እናስታርቅልሃለን። አሁን ግን አንተ ምንድን ነው ያልከው? መጽሐፍ ቅዱስን አላነበብክም፣ ብሉይና አዲስ ኪዳንም አታውቅም። አላነበብኩም፣ አላውቅም። በቃ አይ የለም እንደዚህ ብሎ ነገር መጽሐፍ ቅዱስ ያላነበበ የማያውቅ ጴንጤ የለም ብራዘር፣ በምድር ላይ አልተፈጠረም። የምረን እርግጠኛ እውነቴን ነው የምልህ። የለም። አዎ ራሱ ይሄን ለዚህ ምስክሮች ኦርቶዶክሳውያን እንኳን ራሱ ያውቃሉ። ጴንጤ እንደዚህ ዝም ብሎ በእርግጠኝነት እኮ አልኩ። አንተ መጽሐፍ ቅዱስን ምንም አላነበብኩም። ምንም አላነበብኩም። ምንም አውቀው ነገር የለም። ስለዚህ ጴንጤ አይደለም ነው? አይደለም። ይሄ እንዴት ነው በጌታ ይሆንከው? ተምሬያለሁ ብለህ መሰረታዊ ክርስትና ትምህርት ተምሬያለሁ ተጠምቄያለሁ በኢየሱስ ስም አልኩ። ውሸቱን እሱን አልፈን ሁሉ ማለት ነው። ስትማር ከመጽሐፍ ቅዱስ ነው ያስተማሩ። መቼም ተምረህ ከሆነ ማለት ግን አንተ አልተማርክም። ተምረህ ከሆነ ከመጽሐፍ ቅዱስ ነው የምትማረው። ከመጽሐፍ ቅዱስ ስትማር መቼም በመሰረታዊ ክርስትና ትምህርት ስንማር የተማርንባቸው የመጽሐፍ ቅዱስ ክፍሎች አሉ፣ በጣም የምናውቃቸው የማንረሳቸው። እንደውም አስተማሪዎቻችን በቃላችን ሁሉ ሸምድደን እንድንይዛቸው የነገሩን በጌታ በሆንባቸው ዘመናት የምናውቃቸው ማለት ነው። አንተ ቆንጅዬ ውሸታም ነህ ብራዘርዬ፣ ቆንጅዬ ውሸታም ነኝ። አዎ ጌታ እግዚአብሔር ምስክር ውሸታም ነህ ብራዘር። ስለዚህ በጌታ ማረለው የተገለጠልኝ ራእይ ነገር ኖሮ አይደለም፣ ከምትናገረው ነገር የተነሳ ውሸታም ነህ። አንደኛ መጽሐፍ ቅዱስ ይዘህ ጴንጤ ነኝ ብለህ መጽሐፍ ቅዱስ ምንም አላውቅም ትላለህ እኮ። ታዲያ ምን ያስተምሩኛ? ጴንጤ ሆኖ መጽሐፍ ቅዱስ ትችላለህ። እሱን እኮ አስተምሩኝ ብለህ ካልክ ችግር የለም። ጴንጤ ሆኖ መጽሐፍ ቅዱስን የማያውቅ ማንበብ ትችላለህ።
አዎ እችላለሁ። አዎ ስለዚህ እያነበብክ መጽሐፍ ቅዱስንም አሳይተናል። እንደዚህ መለካዎች ማለት ነው። ማንበብ እየቻልክ መጽሐፍ ቅዱስን ማንበብ እየቻለ የማያነብ ጴንጤ እንደው ባያነብ እንኳን ሲነገር የሰማውን ስብከትን የማይሰማ ጴንጤ የለም ብራዘር። በዚህ ራሱ ኦርቶዶክሳውያን እንኳን ራሱ ያውቃሉ። የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ ብለው ራሳቸው እንኳን ይጠርጣሉ። ያው እኛ ምንም መናፍቃን እንኳን ባንሆን እነሱ መናፍቅ ብለው ቢጠሩንም ያው በእግዚአብሔር ቃል ዕውቀት በመጽሐፍ የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችላቸው የለም ነው የሚሉት። ኦኬ ያውቃሉ። ጴንጤ ማለት መጽሐፍ ቅዱስን የሚያውቅ ትውልድ እንደሆነ ያውቃሉ። ከኦርቶዶክስ 90% የተሻለ የመጽሐፍ ቅዱስ መረዳትና ዕውቀት እንዳላቸው ራሱ ኦርቶዶክሳውያን ያውቃሉ። አሁን እኔ ስለ ኦርቶዶክስ ስለምናምን ሳይሆን እኔ አሁን ለምሳሌ እኔ በራሴ የዳንኩ ነኝ። እኔ በአንዱ በክርስቶስ በኢየሱስ ቤዛነት ስለኔ ሞቶ ስለኔ እንደተነሳ የቱ ጋር ነው እንደዛ የሚለው የእግዚአብሔር ቃል? ስላንተ ሞቶ እንደተነሳ የእግዚአብሔር ቃል የቱ ጋር ነው እንደዛ ብሎ የሚናገረው? እሱ እኔ ጠቅሼ ታውቃለሁ። እኔ አላነበብኩም። እሺ ማን የነገረህ ስላንተ ሞቶ እንደተነሳ? ማን የነገረህ እንደዚህ ብሎ የነገረህ? ያደኩበት ቤተክርስቲያን። የትኛውን የመጽሐፍ ቅዱስ ክፍል ጠቀሱልህ? እኔ ረስቼዋለሁ። አባቴ እኔ ሾፌር ነኝ። አባቴ ለምን እንትን ትለኛለህ? እኔ ወይ ሰባኪ አይደለሁም ወይ አገልጋይ አይደለሁም ወይ እንትን አይደለሁም። እሺ እኔም በውስጥ አገኘኝ። በቃ አንተ የትኛው ነው? አቤት ኤርሚያስ ነኝ። እኔ ማወራህ ተናገር እውነቱን የሚለው ነው። አዎ እኔ ነው። ስለዚህ በውስጥ ልጻፍልህ? አዎ ጻፍልኝ። በቃ ጻፍልኝ፣ አወራሃለሁ። እሺ እሺ ቴንክ ዩ። አካውንቱን ከፕራይቬት እንዲያወጣ ንገረው ኤርሚ፣ አለበዛ መመለስ አትችልም። ጽፍልኝ። እሺ ከፕራይቬት አውጣው። ይኸው አሁን ጻፍልኝ፣ እኔ እቀበልሃለሁ። ወንድሞች እዚህ ጋር ያወሩ። አሁን ጻፍልኝ። እሺ ስልክህን አሁን አስቀምጥልኝ፣ እኔ አሁን እመልስልሃለሁ። ወንድሞች ያወሩ። ጌታን ተቀበላችሁ መጽሐፍ ቅዱስ ትምህርት ያልተማራችሁ ተምራችሁ ምንም የማታስታውሱ መጽሐፍ ቅዱስንም የማታነቡ በጌታ የሆናችሁ ወንድሞችና እህቶች በጣም ይሄን ከመስማት የሚበልጥ የሚያሳዝን ነገር የለም እንዴ! በጣም እኮ ልናፈር እኮ ነው የሚገባው። ጴንጤ የሆነ መጽሐፍ ቅዱስ የማታነብ እኮ በጣም እኮ አልኳችሁ ወንድሞችና እህቶች፣ በጣም ማፈሪያ ትውልድ እየሆንን ነው ማለት ነው። እንዴት ነው ይሄ? እኮ የኛ የወንጌላውያን አማኞች እኮ ባህላችንም ልማዳችንም እኮ አይደለም እንዴ! አልበላም ብሎ እንደሚል ሕፃን ልጅ እኮ በግድ አባብለውም ቢሆን እምቢ ካልንም በግድም ይሆን እኮ እና ቁጭ በልና ተማር፣ እቤት ቁጭ ብለህ አንብብ፣ ገባና ባይብል ስተዲ አጥና እኮ ነው የምትባለው። መሰረት ክርስቶስ ሲል የትኛውን ቦታ ላይ በግዴታ ነው የምትባለው። የፍቅር ግዴታ ማለት ነው። ያስበሉሃል በግድ የእግዚአብሔርን ቃል አልበላም ብለህ ከቤቱ ከህብረቱ ከራቅህ ግን የት ያገኙሃል? የቤት ለቤት ፕሮግራም ላይ ባይብል ስተዲ ላይ የለ፣ በረኞች ፕሮግራም አትያዙ። ጴንጤ ሆኖ መጽሐፍ ቅዱስን አላቅም ብሎ ከማለት የበለጠ የሚያሳፍር የለም። እንደ ሌሎች ሃይማኖት ልትሆኑ ፈልጋችኋል ማለት ነው። የእግዚአብሔር ሕዝብ እንደዚህ ይሄ መታወቂያ የለውም። ኧረ እንደ እነሱ እንደ ኧረ በፍጹም ነው የሚሉት። ራሳቸው እንኳን ያውቃሉ። ለሆዳም አጉርሶ ለመናፍቃን ተጠቅሶ ምናምን ነገር ይለዋል። ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም ይለዋል። እውነት ነው። ለሆዳም ብለው የሚሉት እነሱ ናቸው ሆዳሞች። ለኛ አጉርሳችሁ ለነሱ ጠቅሳችሁ አችሉም ነው። ምክንያቱም ከኦርቶዶክስ ቄስ የበለጠ ሆዳም አለ እንዴ? እደግመዋለሁ። አዎ ሆዳም አለ ወይ? የለም። ምዕመኑ ራሱ እንኳን ይታዘባቸው። ራሳቸው ናቸው እንደዚህ የሚጠቅሱት። መልስ ሲያጡ ለመናፍቃን ተጠቅሶ ለሆዳም አጉርሶ አይቻልም ይለዋል። ኦኬ ለሆዳሞች ለእናንተ እያበላን እንኳን ተችሏል። ጥቀሱ እንጂ ጴንጤ ሲጠቅስብህ አምጣ መረጃ ሲጠይቅ ጥቅስ። ለመናፍቃን ተጠቅሶ አይቻልም፣ ለሆዳም አጉርሶ ለመናፍቃን ጠቅሶ ይሉላል። እና እነሱ ይህንን ያህል እንኳን ያውቃሉ። እኔ እንደዚህ ከመስማት የበለጠ የሚያበሳጨኝ ነገር የለም። ጴንጤ ነኝ፣ መጽሐፍ ቅዱስ አላቅም። ዋት የት ነው የተጠመቀው? ሙሉ ወንጌል
የት ነው ጌታ የተቀበልከው? መሰረተ ክርስቶስ አብነት አካባቢ ያለው ብሎ ይለኛል። እና ምንድነው የሆንከው? መሰረተ ክርስቶስ ቤተክርስቲያን አብነት አካባቢ ልክ ነው። አብነት ያለው የትኛውም ቦታ ላይ ምስራቅ አጥቢያም ይሁን አብነትም ይሁን ሸጎሌም ይሁን ጉለሌ ምንድነው ተምረህ እዛ ቤት ያደከው? ምንድነው የሚሰጠው? የኛም ቤት ጉዳይ ስለምናውቀው ማለት ምን እንደሚሰጥ ምንም አላውቅም። ጥቅስ ይላሉ። ጥቅሱን አለማወቅ ብቻ ነው። የተማራችሁትን እንኳን አታስታውሱም። ሰው የበላውን እንኳን ያስታውሳል፣ አይረሳም። አሁን እኔ ኢትዮጵያ ውስጥ በነበርኩበት ሰዓት ላይ የዛሬ 14 ዓመት በፊት አንድ ዱለት የምበላባት ቤት ነበረች፣ እማረሳት ማለት ነው። በጣም ብዙ ትዝታ አለኝ። እንዳልክዬ በጣም ብዙ ስጋ አልወድም ነበር። ጣዋት እየሄድኩኝ አልወድም ነበር። ይገባቸዋል ወገኖች። እና እየሄድኩ የምበላበት ቤት ነበረ በደንብ የማውቀው ማለት ነው። ያኔ በላይ የነበረውን ዱለት እንኳን አረሳው። ጋር ማጀን ቤቴ አየር ጤና ተከራይቼ እዛ ሆኜ ቦሌ ሩዋንዳ ድረስ መጣ ነበር። ያቺ ዱለት ቤት ቦሌ ሩዋንዳ ነው ያለችው። በጣም ናይስ አድርገው ነው የሚሰሩት። ምርጥ ምግብ ነው ቤቱ። ግን ብራዘር ቤቱ የደሃ ኩሽና ነው የሚመስለው። ምግቡ ግን ልነግር አልችልም። በጣም ንጹህ የሆነ ስጋ ነው የሚያስገቡት። በሰው ተጠቁሜ ነው ቤት ነው የምትፈልገው ምግብ ተብዬ ማለት ነው። ኧረ እኔ ምግብ ነው የምፈልገው ብዬ ማለት ነው። በቃ እዛ ሄድ ብለውኝ ሄድኩልህ። ፖርሽናቸው ትንሽ አነስ ያለ ነው። በቃ አንዳንዴ ሁለት አዝና አንዷን ከግማሽ ሲጣርጋት ጌታን አመስግኜ ወደ ቤት ሄዳለሁ ተመልሼ ማለት ነው። አረሳውም የበላሁበትን እንኳን ቦታ ማለት ነው። እንኳን የበላሁትን አይደለም የበላሁበትን ቦታ አረሳውም። እንዴት ነው ጴንጤ የሆነ መጽሐፍ ቅዱስ ተምረህ መሰረተ ክርስቶስ ቤተክርስቲያን ሄደህ ጉባኤ ቁጭ ብለህ ስንት ቀን ተካፍለህ ሙሉ ወንጌልም ሄደህ ቤትም ቁጭ ብለህ ባለህበትም ቸርች የተጠቀሰውና የተማራችሁ ትምህርት ምንም ትዝ አይላችሁ? ወንድሞች እናቶች፣ እኔ ስብከቶች ሁሉ እንዴት ብለው ይሰብኩ እንደነበረ የሰማቸው የነበሩ ስብከቶችን በፍጹም አረሳቸውም። እግዚአብሔር ምስክሬ። ቢያንስ መልሼ እንኳን ባልሰብካቸው አርእስቶቹን አስታውሳለሁ። እና ፕሊዝ የበላችሁትንም አትርሱ። የበላችሁበት ቤት እንደማይረሳ። አንዳንዱ ተጠምቆ ያጠመቀውንም ፓስተር ስሙን አያውቀውም። ይገርማቸዋል እኮ በእውነት። ማን ነው ስሙ ያጠመቀ ፓስተር በለስራ? እኔ እንጃ የፓስተሩ ስም ትዝ አይለኝም ይላል። እንዴት ፓስተር ያክል ነገር አጥምቆ ትዝ አይለን? እሺ የተጠመቅበትስ ቤተክርስቲያን ስትለው አንዳንዱ ስሙ አፌ ላይ የቤተክርስቲያን እኮ ነው። የቤተክርስቲያን ስሙ አፌ ላይ ነበረ። ስሙ የት አካባቢ ነው ብለህ ስትል አዲስ አበባ ይላል። አዲስ አበባ የቱ ጋር? አዲስ አበባ ነው ብያለሁ ይላል። ኧረ አዲስ አበባ የቱ ጋር? ስንት ክፍለ ከተማ ነው ያለው? 10 ክፍለ ከተማ ነው እንኳን የማውቀው ማለት ነው። አሁን ቆየ ፈጬ ነው ምናምን ነገር ሁሉ የሚባለው ነገር ተጨምሯል። በቃ አዲስ አበባ ነው ብያለሁ። አዲስ አበባ ነው ይላል። የት ነው የተጠመቀው? አዲስ አበባ የትኛው ክፍለ ከተማ ውስጥ? ሸጎሌ፣ ጉለሌ፣ አዲስ ከተማ ወይስ የታ? ቦሌ፣ ላፍቶ ክፍለ ከተማ? አንተን ፍለጋ እንደገና ደግሞ እንዙር እንዴ? በየትኛው ቸርች? የትኛው ክፍለ ከተማ ውስጥ? ወረዳ ስንት? ቸርቹ ያለበት ነገር እዛ ቸርች ውስጥ መጋቢው ማን ነው? አይ ዝም ብለህ ጴንጤ ብለህ ያዘኝ ይላል የሚባል ነገር የለም ብራዘር። አታምታታም ስልህ የሚባል እርግጧን ትናገራለህ። እርግጧን ጴንጤ ሰፈር አለው፣ አድራሻለሁ። እውነተኛ ጴንጤ አድራሻለሁ። እንዳልክ የት ነው ጌታ የተቀበልከው? እኔ እንጃ። የት ነው የተጠመቀው? ትዝ አይለኝም። የት ቤተ ክርስቲያን የምትሄደው? አዲስ አበባ ውስጥ። የት አካባቢ ነው ቸርቻችሁ? እኔ እንጃ። ያው አዲስ አበባ ነው ብሎ ቢል ምን ማለቱ ነው? እየቀለደብን ነው ወይስ እየነገረን ነው እውነቱ? አንዱ ባለፈው እንዳለኝ ማለት ነው 20 ዓመቴ ነው በጌታ አለ። የት ቤተክርስቲያን ነው ብዬስለው ሁሉም ጋር ሄጄ አይቼዋለሁ። ዝም ብሎ ብኩን ነገር ነው ሁሉም ማለት። የት ሄድክ? ከሁሉም ውስጥ ንገረኝ የሄድክባቸውን ቸርቾች እየሰራው ሙሉ ወንጌልና አማኑኤል ሰምታችሁታል አይደል?
ኦኬ ሙሉ ወንጌልና ማለት ነው ሄድከው ሌላ ቦታ ላይ አልሄድኩም እና ሁሉንም አይቻቸዋለሁ ባልሄድክበት ቃለ ሕይወትን እኮ አልሄድክም መሰረተ ክርስቶስ ቤተክርስቲያን አልሄድክም የጠቀስከው ሙሉ ወንጌልና ማነው አማኑኤል ብለህ ነው ጉባኤ እግዚአብሔር አልሄድክም ሕይወት ብርሃን አልሄድክም ገነት ቸርች አልሄድክም በጣም ብዙ ቸርቾች ማነው አማኑኤል ቤተክርስቲያንና ሙሉ ወንጌል ሁሉ በእነርሱ ሁሉ ከነርሱ ሁሉ ለነርሱ ብሎ ያለህ እነሱ ሁሉ በሁሉ የሆኑበት የቱ ጋር ነው እና ፕሊዝ ኦኬ አንድ ቀን እንደምንም በሚስት ተጎትጉተህ ወይ በባልንጀራ ተጎትጉተህ ሙሉ ወንጌል ወስደው ወይ መሰረት ክርስቶስ ሲወስዱህ እዛ ጥግ ላይ ኮርነር ላይ ሰርቆ እንደበላ ሰውዬ ተደብቀህ በጃኬት ውስጥ ሆነህ ተሸፈነ ሄድክበትን እሱን ቸርች ሄጃለሁ ብለህ ብትለኝ የት ነው ሄድከው ብዬላለሁ ምስራቅ አጥቢያ መሰረት ክርስቶስ ብለህ ብትለኝ ማን ነው መጋቢው ምን ትምህርት ተማሩ አጥምቀውሃል ወይ በስንት ዓመተ ምህረት እዛ ቸርች ያሉ አገልጋዮችን ስማቸውን ጥራልኝ በኢየሱስ ስም ነው ወይ ያጠመቁ ብዬ ስለ አዎ ብለህ ትለኛለህ እንደ ቅድሙ ሰው ማለት ነው መሰረት ክርስቶስ በኢየሱስ ስም አጠመቀች አይደል አዎ ሰይኔ ወንድም ጌታ ይባርክ ብያለልህም ውሸታም ነው ብዬመልህ ለምን መሰረተ ክርስቶስ ቤተክርስቲያን በኢየሱስ ስም ማንንም አጥምቃ አታቅም በታሪኳ ውስጥም የለም አታጠምቅም አጭርና ግልጽ እና እወቁ አንዳንዶች ማለት እኔ አንዳንድ ነው የማየው አንተ ጴንጤ ደክሞ እንኳን እኮ በጣም ደክሞ እንኳን እኮ አልኩ ሃሌሉያ ይላል እኮ ደክሞ እንኳን ዮሐንስ 3:16 አይጠፋው ደክሞ በዓለም ሄዶ ድራፍቱን እየጠጣ እንኳን እያለ ድንገት ዕቃ ቢያመልጠው በኢየሱስ ስም ነው የሚለው ደክሞ እኮ አልኩ በቃ ጫት እየቃመ እንዴት ዋላችሁ ተብሎ ሲባል ጌታ ይመስገን ነው የሚለው እዛው ጫቱን እየቃመ በቃ አንዴ ተነቅሶታል አይረሳም ደክሞ ነው እንጂ አይረሳም ብራዘር ነፍሴ አምላኳን ታውቃለች እያለ እኮ ሲዘምር የነበረ ልጅ ነው ደክሞ ነው የሄደው እዛ ያዕቆብ በዚህ ርስት የለውም ብሎ ከዛ ካለበት ቦታ ውስጥ እስኪወጣ እንጂ ደክማለች የሆነ የማይገባ ቦታ የሆነ ስርቻ ስራ ሄዳ ወድቃለች ግን እዛም ቢሆን ክብር ለኢየሱስ ይሁን ነው የምትለው እዛ ቦታ ላይ ሆነ ምን ነው አንቺ ጴንጤ ነሽ እንዴ እስኪሏት ድረስ ማለት ነው ያስታውቅብኛል እንዳለ ማለት ነው ተክዬ ያስታውቅብኛል እንዳለ ያስታውቅብሃል አይነዋ ነው የሚያስታውቀው ዓለማውያን ደግሞ በደንብ ነው የሚለዩህ በደንብ ንግግርህ ይገልጣል ብሎ እንዳለ ማለት ነው በደንብ እንደ ጴጥሮስ ብትማል ብትገዘት ይድፋኝ ምናምን ነገር ብለብትን ምንም ያቋል ገሊላዊ ነው ይሄ ሰውዬ ዳለችው ማለት የገሊላ ሰዎች ያስታውቃሉ ንግግራቸው ከማጋ ነበር የሚሉት ገሊላውያን ከኢየሱስ ጋር የገሊላውን ኢየሱስን ነበር የሚከተለው የገሊላው ጴጥሮስ ማለት ነው በገሊላው ራጃው ስለሚኖሩ በነዛ በሚኖሩ 10 ከተሞች ውስጥ ደቀ መዛሙርቱን ከዛ ነው የመረጣቸው አብዛኞቹ እና በቃ እነኚህ ሰዎች የገሊላ ሰዎች ናቸው ይላል ንግግር ይገልጣል አለቸው ማለት ነው አንተ ከሱ ጋር ነበርክ ማለት ኧረ እኔ በእውነት የአባቶች አምላክ ይድፋኝ ይሰንጥቀኝ በለብት ምንም በል ያስታውቅብሃል ያሳብቅብሃል በጣም በደንብ ያሳብቅብን ለውሸት እንዳንዋሽ አይመችም መዋሸት ጀምር ምነው አንተ ጴንጤ አይደለህ እንዴ ይላል ጋር አጠገብ ያለ ሰው አታውቀውም እኮ ጴንጤ አይደለህ እንዴ ይላል የት ታውቀኛለህ እኔ ጴንጤ እንደሆንኩ ብለህ ጴንጤ ነው ያስታውቅብሃል ይላል ያስታውቅብሃል በጌታ ስም ለዞር ብለህ ትላለህ እዛ ደግሞ ሄደህ አመነዝራለሁ ብለህ ብትል ምን አንተ ጴንጤ አይደለህ እንዴ በላ ትላለች ያቺ የጠይቃ ሴትዮ በቃ ጴንጤ መጽሐፍ ቅዱስ አላውቅም መድኃኒዓለም ምስክሬ ነው አልኩ ባገኝህ በቀበቶ ነው የምጀለጠህ ስልህ ለምን ብለህ ብትለኝ እንዴ ጴንጤ ሆኖ በመጽሐፍ ቅዱስ አላውቅም ተው እንጂ ይሄ ከሌላ ቤት የቀዳችሁት ከሌላ በጎች ጋር እያዋላችሁ ማለት ነው በጎች አልኩ ከሌላ ፍየሎች ጋር እያዋላችሁ የለመዳችሁት ልምድ ነው ጴንጤ ማለት ብራዘር መጽሐፍ ቅዱስ የሚያውቅ ነው የሚያነብ ሙሉ በሙሉ እንኳን ባያውቅ መጽሐፍ ቅዱስን ያውቃል ባንስ መጽሐፍ ቅዱስ ማለት የት ነው ብለው ብትለው ሰኔ ጎልጎታ ያነሳልን ብሉይና አዲስ ኪዳን ያነሳል ምንም በቃ ወጥ ቤት ምሰራ እህት ነች ብለህ ብትላት
ንግግሯ ራሱ ያስታውቃል። እንዴት እኮ የታደለ ህዝብ እኮ ነው በእውነት። እኔ ራሳችሁ እንዴት እንደምታዩ አይደሉ። ከመጠንም በላይ ራሳችንን አቆልለን ለማየት አይደለም። እግዚአብሔር እኮ እንዴት እኮ እንደባረከን በደንብ ነው የሚያስታውቅብሽ። በደንብ ጠንቋይ ቤት ብትሄድ እንኳን ያውቁሃል። ይሄኛው ሰውዬ ከኔ መዝገብ ውስጥ ለማስወጡልኝ ይላል። እዛ መጋረጃ ውስጥ ቁጭ ብሎ ምናምን ነገር ብሎ የሚለው ማለት ነው። ቱፍታል ጫት እንዲተፋበይ ሄድከው ማለት ነው። አለማፈር አባቴ ብለህ ልትል ማለት ነው። በጸጋው ዙፋን ፊት ተደፍታ አባ ብሎ የሚለው መንፈስ ሰጥቶ ሲያበቃ ጌታ አልሰማኝም ብለህ ጠንቋይ ቤት የምትሄድ አንዳንድ እናንተ የኔ ጠንቋይ ቤት ሄዶ ማነሽ ብለህ ሲጠራሽ ማለት ነው። አቤት ያንቺ ነገር ገና አልተገለጠልኝም ይልሻል። መቼም አይገለጥለትም ያ ጠንቋይ መቼም ብርሃን ውስጥ ስላለሽ መቼም አይገለጥለትም። አይታየኝም ይልሻል። አባቴ በርሶ መጀን በርሶ ከራማ ብለሽ ምንም አይታየው ምንም። እግዚአብሔር መንገዴን በሾህ ዘጋው ብሎ የሚለውን የሰቆቃው ኤርሚያስን አነብልሻለሁ ስትመጪ ማለት ነው። አዎ ጠንቋይ አንዱ በጌታ ላይ አኩርፎ ጠንቋይ ቤት ሄደ። ሰላሌ ሀገር ውስጥ ነው ማቋት ሴልች ነገረችኝ። አኩርፎ ከቸርች ጠንቋይ ቤት ሄደላ መጪ ዘመኑን ሊያስጠይቅ ያቆረፈ ጴንጤ ከዛ ሲሄድ በርሶ መጀን ብሎ ማለት ነው ጫት ተሸክሞ ቀጤማውን ይዞልህ ጫት ቱፍታን ይተፉት ማለት ነው። እና ሲሄድ ይሄኛው ሰውዬ ዕጣ ክፍሉ ከኔ ዘንድ አይደለም አስወጡልኝ ብለዋል አሉ። እሰይ መቀመጫህን በያዘው በትር ራሱ ወገባ ገዳህን ቢቆርጠው ለሰነፍ በትር ኤርሚ እኔ ግን የምወደው ያኛውን ነው። ሰምተህ የለ ባለፈው ኤፌ ነገር ጠንቋዩ ጋር ሄዶ ነው አንኳኳ። በር ሲያንኳኳ ከውስጥ ጠንቋዩ ማነው አለ። እንዴ ይሄንንም ሳታውቅም እንዴ ይሄንንም ሳታውቅም እንዴ እንኳን የጀመርከው ብሎ ጥሎት ተመለሰ። ገና ማን ነው ትላለህ? እኔ ጌታ እና በጣም እኔ እንደዚህ አይነት ጠንቋዮች ወደ እነሱ የሚሄዱ ጴንጤዎችን ቢጠቁሙኝ በእውነት በሽመል በላት ነው ብዬ በላት ጀርባዋን ብላ አባራት ብዬ ማለት ነው። እውነቴን ነው ብዬ የምልሽ። ከዛ ስትመጪ መጽሐፈ ምሳሌ ላይ እኔ ጠቅስልሻለሁ ለሰነፍ በትር ማን ይጃለሻል እዚህ ባጣይ ጨንቀኝም በእርሱ እጽናናለሁ ብለሽ ማለት ነው። እዛ ሄድሽ ታዲያ ምን ልታረጊ ነው? ጠንቋይ ቤት ምን ልታረግ ነው ሄድከው? በላት ጀርባዋን በላት ብዬ ማለት ነው ጠንቋዩን። እዛ ልክ አስገብቶሽ ትመጫለሽ። በሚቀጥለው ጊዜ ተከታታይ ትምህርት ለቆሰልሽው ቁስል ዘይት እየቀባን ደግሞ ተከታታይ ትምህርት እናስተምራለን። ምን ልናደርግ እንችላለን? እዚህ ቢለመኑ ትምህርት አይመጡ፣ ቢለመኑ ባይብል ስተዲ ላይ የለም አንዳንዱ ማለት ነው። እና ለሰነፍ ሰው በትር ብሎ የሚለውን የመጽሐፈ ምሳሌ ሰለሞንን ከጠቢቡ ከሰለሞን ጠቅስልሽና ወይ ጠቅስልህና እውነቴን ነው። አንዳንዱ እንደዚህ ነው በእንዲህ አይነት መንገድ ያስጨነቀኝ ለመልካም ሆነልኝ ብሎ የሚለውን የዳዊት የአባትና የልጁን እየጠቃቀስኩ ማለት ነው። ወይ ደግሞ ከትንቢተ ሕዝቅኤል ላይ ከበትር በታች አሳልፋቸዋለሁ ወደ ቃል ኪዳን ምስራት አመጣቸዋለሁ ብሏል ጌታ ብዬ በትንቢተ ሕዝቅኤል ቆሜ ሃሌሉያ እያልኩ ማለት ነው።
እሰብክሻለሁ ከነቁስልሽ ማለት ነው። እሰብክሃለሁ። ያኔ ሁለተኛ አይለመድም። በሚቀጥለው ጊዜ ላይ ከዳዊት ሰለሞን ጋር ከሰለሞን ሕዝቅኤል ጋር በብሉይ ኪዳን መጽሐፍ እኔ መጽሐፍ ቅዱስ አላቅም ብሎ የሚል ጴንጤ ተው እንጂ በጣም የለየልኝ ያበድኩ ጴንጤ ነኝ። እውነቴን ነው የምልህ። በጣም ስሜት አይደለም ማውራት። በጣም ጌታዬ ኢየሱስ ያውቃል አልኩ። እኔም አቅሜን አውቃለሁ። በደንብ ስለሚያሳብቅብኝ ዓለም ጋር ብሄድ ትቀበለኛለች ብዬ አይደለም፣ ለዘላለም አትቀበለኝ፣ ግን እንደማትቀበለኝ አውቃለሁ። ምልክት አለብኝ ስልህ ምልክት አለብን እኮ ነው ብዬ የምልህ። ምልክት አለብን። ቃየልን ያገኘ ሁሉ እንዳይገለው ምልክትን አኖርበት ብሎ እንዳለ ማለት ምልክት እኮ አለብን። ምልክት አለብን። ገና በመንፈሳዊ ዓለም ያውቃል። ሰይጣን ራሱ ያውቃል። የብርሃን ልጆች የሆኑት ያውቃል። ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ ብሎ እንዳለ ማለት ትታወቃለህ ስልህ ያውቃል። እንታወቃለን። ከሱ መዝገብ እንደወጣንና እንዳልወጣን ሰይጣን በደንብ ያውቃል። በደንብ ነው የሚያውቅሽ። የፈለገ በኃጢአት እንኳን ብንደክም እኮ አልኩ ጴንጤነቱ አይለቀውም። ይድፋኝ ሰንጥቀኝ ብለህ እንደ ጴጥሮስ ብትማል ብትገዘት ንግግር ይገልጣል አሉት። እሱ ደግሞ የገሊላ ሰው ነው አውቀዋለሁ አለች 3 ጊዜ። ኧረ እኔ የምትሉትን ሰውዬ አላቅም ምናምን አውቃለሁ፣ አንተን አውቃለሁ፣ አንተ ሰውዬውን አላቅም በል እንጂ አንተ ግን እናውቃለን አሉት። ምን አይነት ዕዳ ነው የገባሁት ይልሆን ጴጥሮስ? ምንም ዕዳ አልገባም። አውቃለሁ ከእርሱ ጋር ነበርክ አሉት። እየተረገመም ይላል እኮ ይድፋኝ ሰንጥቀኝ እያለ ማለት ይሄው የአባቶች አምላክ ይሄን ፀሐይ አያጥልቀው እያለ አይነት ነገር ማለት ምንም ተማል ተገዘት ጴንጤ ብራዘር ምልክት አለብን ስልህ ምልክት አለብን። የመንፈስ ቅዱስ ማህተም ጌታ ኢየሱስ ክርስቶስን ስንቀበል የተቀበሉ ምልክት አለብን። እህትዬ ምን ያስታውቃል ብለሽ በደንብ ነው የሚያስታውቅብሽ። በደንብ ነው የሚያስታውቅብህ ወንድሜ፣ በደንብ ነው የሚያስታውቅብኝ፣ በደንብ ነው የሚያስታውቅብኝ። ምልክት አለብን። ዳክ ስለዚህ ምንም አንዴ ቸርች ላይ እኮ ቆመ አይደል ለዘላለም ባሪያህ ልሁን ብለው ልክ እዛ በቶራው መጽሐፍት ላይ ጆሮአቸውን ይበሱ ነበር ለጌቶቻቸው እየቤልዩ ማውጣት ያልፈለጉ። ምልክት አለብን። ያስታውቅብኛ እንዳለ ተክዬ ነው አይደል እንደዛ ብሎ ያለው። ይመጣና ቲክቶክ ላይ እንትን ወይ ቲክቶክ ላይ ተመጣና ተኬ ነው አይደል እንደዚህ ያለው። ይሄን መዝሙርማ መስማት አለብን። ከዛ ወደሚቀጥለው እንሄዳለን። ምልክት አለብን። አንተ የእግዚአብሔር ሕዝብ ሆይ ምልክት እኮ አለብን። በቃየል ላይ ያገኘ ሁሉ እንዳይገለው ምልክትን አኖርበት ብሎ ካለ አንተ እኮ ከቃየል ትሻልክ። በአዲሱ ኪዳን እኮ በበጉ በክርስቶስ ኢየሱስ ደም ንስሐና የኃጢአት ይቅርታን ያገኘን ለዘላለም ርስት የተጠራን እግዚአብሔር ከዚህ ዓለም ርኩሰት በደሙ በልጁ ደም ያዳነን ርስቴ፣ ገንዘቤ፣ ሕዝቤ፣ ልጄ ብሎ እኮ ያለ ነው ኢየሱስ። ያስታውቅብናል እኮ ነው ብየምልህ፣ ያስታውቅብሻል። የፈለክ ተማል ዛፍ ላይ አንጠልጥሉኝ፣ ጥበሱኝ፣ ዘልዝሉኝ፣ ስቀሉኝ፣ አንከባሉኝ ብለህ ብትማል ብትገዘት ያስታውቅብሃል፣ ያስታውቅብኛል፣ ያሳብቅብኛል፣ ያስታውቅብኛል። ጌታዬ ኢየሱስ ስምህ ለዘላለም ይባረክ፣ ለዘላለም ስምህ ይቀደስ። የኔ ጌታ ኢየሱስ ክርስቶስ ሰው ይማላል ይገዘታል።
ተኪ እንደዚህ ብሎ ዘመረ። ኢየሱስ ስም ይባረክ። አባዬ ያስታውቅብኛል። በደንብ ነው የሚያስታውቅብን። በደንብ
ምልክት አለብኝ አንተ እንደወደደኝ ምልክት አለብኝ ዋይ እንዴት ባንተ ነው ጌታ ባንተ ነው ቆስለኛው ተነስቶ ሰው የሆነው ባንተ እኮ ነው ጌታ ባንተ ነው ምስኪኑ ተነስቶ ሰው የሆነው አዶኖ ኢንተርኔቴ ምን እንደሆነ አዶኖ አልገባኝም። ኤኒዌይ ምልክት አለብን። በቃ እናንተም እኔም የምናውቀው ማለት ነው። መታወቂያ አለብን። ዓለም እኛን ሲያይ የሚያይበት አለ እኮ። ማን ነው ዳጊ ተብሎ ሲባል ኢትዮጵያዊ ነው። ምንድነው እምነቱ ተብሎ እኮ ይባላል። እንዳልክ ማን ነው ተብሎ ሲባል ኢትዮጵያዊ ነው። ጴንጤዎች ናቸው። የእርሳም ብራይት ማናት ኤደን ማን ተብሎ ጴንጤዎች ናቸው ይባላል። የጴንጤ መታወቂያው ይታወቃል። ደስ አይልም? ከጸጋው ጉልበት የተነሳ ጌታ እንደዚህ ስላደረገን የጴንጤ መታወቂያው ምንድነው? የእውነተኛ ጴንጤ መታወቂያው መስረቅ ነው? ኔቨር። መጠጣት ነው? በፍጹም። ማመንዘር ነው? በፍጹም። የደከሙ ጴንጤዎች ይሄን አያረጉም እያልኳቸው አይደለም። ማምታታት ነው? በፍጹም። ያገኘውን ሁሉ ላገኘው መስከር ነው? በፍጹም። አምላካቸውን ያውቃሉ፣ ለማን እንደሚያጎነብሱ ያውቃሉ። የህይወታቸው መመሪያ እንዴት ነው? እንትና ማን ነው? ሃማ እንዳለ ማለት ነው። ሃማ ሲከስ መርዶኪዮስ ማን ነው? ሶሪ ሃማ በአርጤክስስ ፊት ቆሞ ሲከስ ምን አለ? አንድ ህዝብ አለ አሉ። አንድ ህዝብ፣ አንተ በምትገዛው ግዛት ውስጥ አንድ ህዝብ አለ፣ የተበተነ ህዝብ አለ እና ወጋቸው ከህዝቡ ሁሉ ወግ የተለየ ነው አለ። ህዝቡ አንተ በምትገዛው በዚህ በ127 አገሮች ውስጥ ተበትኖ ያለ ህዝብ ነው፣ ግን ወጋቸውና ባህላቸው ከሌላው ህዝብ ሁሉ የተለየ ነው አለ። ሃሌሉያ! አየው፣ አይሁድ በ127 ሀገርም በትነው ጴንጤንም እንደዛ በ147 ዓመት በ147 ወይ በዓለም ህዝብ ዙሪያ በትነው ወይ ራሱ የሚበተን ይታወቃል። መታወቂያ አለው። መታወቂያ ማለት ለጌታ ለመኖር የጨከነው የወሰነው ነው ብዬ የምልህ። ይሄ ዝም ብሎ አንዳንዱ እንትን ሚናውን ያለየው ተው የመኖር ካርታው የጠፋበት ማለት አንድ ህዝብ በአገርና በህዝብ መካከል ተበትኖ አለ እና ንጉሱ ዝም ሊላቸው አይገባም። ወጋቸውና ባህላቸው ከህዝብ ሁሉ የተለየ ነው ይላል። ይሄው ነው አየው፣ ጉዳዩ እዚህ ጋር ነው ማለት ነው። አይሁድ ሆኖ በባዕድ ምድር ወጋቸውና ባህላቸው የተለየ ነው። አንድ ህዝብ በአገሮች መካከል አለ አላለው። መጽሐፈ አስቴር መጽሐፍ ምዕራፍ 3 ቁጥር 8 እና 9 ነው ማነባው። ማሳየትም ግዴታ አለብኝ። እንዲህ ይላል። ቴንኪው መንፈስ ቅዱስ የኔ አባት ለዘላለም ስም ይባረክ። አስቴር 3:8 ላይ ሃማም ንጉሱን አርጤክሲስን አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትነዋል፣ ህጋቸው ከህዝቡ ሁሉ ህግ የተለየ ነው። የምን አይነት ህግ? የአኗኗር ህግ፣ ያለባበስ፣ የሚበሉት፣ የሚጠጡት፣
ኦኬ አምልኮ ስርዓታቸው ህጋቸው ከህዝቡ ሁሉ ህግ የተለየ ነው። የንጉሱንም ህግ አይጠብቁም ማለት በምን ጉዳይ ነው የማይጠብቁት? ላገኘው ስዕል ሁሉ አፈንድድ ብሎ ሲል የማያፈነድዱ አሉ። የሚሰግድ አይሁዳ ያለ ተወሱ ሞያ በልብ ነው እያለ ብሎ የሚል ማለት እንዲህ ብሎ ነገር የለም። አንሰግድም ብለው የሚሉ አሉ። እንደነ አናንያ ዛሪያ እንደ ሚሳኤል ማለት ነው። በአይሁዳዊ ስማቸው ነው የምጠራው። እና ንጉሱ ይተዋቸው ዘንድ አይገባም ማለት ልትገላቸው ይገባል ነው። ይሄ ህዝብ ተበትኗል። በአገሮች ህዝብ መካከል ነው ያለው። ህጋቸው ከህዝብ ሁሉ ልግ የተለየ ነው። ህግ ብሎ የሚለው የኑሮ በህይወት መስተጋብር አንዱ ካንዱ የሚኖርበት የሰርጋቸው፣ የሐዘናቸው፣ የደስታቸው፣ የመብላቸው፣ የመጠጣቸው የሚበሉት ነገር ሁሉ ዝም ብሎ እንቁራሪት ሁሉ አይበላል ማለት ነው ወንድሜ። ያኔ ህጉ ይከለክል ስለነበረ ማለት ነው። እንቁራሪቱን፣ አሳማውን፣ ዝም ብሎ ጥንባንሳውን ሁሉ አይበላም አይሁድ እንዳትበላ ተብሏል። በዘሌዋውያን 11 ላይ የኔ ጌታ ለዘላለም ስም ይባርክ። ዘሌዋውያን 11 ላይ እንደሚል ታውቃለህ? ያገኘውን ሁሉ ዝም ብለህ አትቀረጥፍም። 43ኛው ኦኬ በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱ ካለ በኋላ ቁጥር 44 እኔ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ ነኝ፣ ሰውነታችሁን ቀድሱ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና በምድር ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። ያገኘን አትብላ እኮ ነው። አትብላ፣ አትቀርጥፍ፣ እንብላ አትብላ። አይሁድ እዚህ ጋር እንዲበሉ በሆዳቸው የሚሳቡትን እንዳትበሉ ብሎ የተባሉትን ያልተባሉትን በድኑን እንዳትበላ ከነ በድኑ እንዳትበላ በድን ነገር እንዳትነካ መብላት ያለባቸውንና መብላት የሌለባቸውን ምንም ከአዝርቱ ከምንድነው ከእንስሳቱ ከየትኛውም ነገር የሚባለው ማለት ነው። እና ያገኘውን ሁሉ ጠርጎ አይበላም። እንቁራሪት አሕዛብ ሲበላ ዝም ብሎ ጭጭ ብሎ ነው የሚያይ በርቀት ሆኖ ማለት ነው። እነ ዳንኤል ዝም ብለው አይደለም አያይ ከንጉሱ ማዕድ የቀረበውን አንበላም ብለው ያሉት እዛ ጉርጡም ጊንጡም አለ። አሕዛብ ያገኘውን ነው የሚበላው። አይሁድ ደግሞ ያገኘን እንዳትበላ ተብሏል። በመብልም በኩል ጥንቃቄ አድርግ፣ በሚለብሱትም ጉዳይ ጥንቃቄ አድርጉ ተብለዋል። በልብስ እንኳን አቅጣጫ ማለት ነው። ኦኬ ልብስ ዘሌዋውያን ዘኍልቍ መጽሐፍ ምዕራፍ 15 በተለይ ቁጥር 40 ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን። እያንዳንዱ እስራኤል ታንጠለጥላታለህ። ዘርፍ በልብሳችሁ ላይ እግዚአብሔር አምላካችሁ እኔ እግዚአብሔር አምላካችሁ ነኝ፣ አምላክም መሆናችሁ ዘንድ ከግብፅ ምድር ያወጣችሁ እግዚአብሔር አምላካችሁ ነኝ አላቸው። የምን ዘርፍ ነው የምታንጠለጥሉት? የሚያንጠለጥሉት ይሄው እግዚአብሔር እንዲህ ብሎ ሙሴን ተናገረው፣ ለእስራኤል ልጆች እንዲህ በላቸው፣ እነርሱም ትውልዶቻቸውን በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። እያንዳንዱ አይሁዳዊ ግዴታው ነው ሰማያዊ ፈትል። እኔ ጥቁር ነው እንትን የኔ ከለር ፌቨሬቴ ጥቁር ነው ብሎ ነገር የለም። እኔ ቀይ ነው የሚመቸኝ አያቴ ቀይ ነው ስታርግ የነበረው አትችልም። ያህዌን ያዘዘው አትችልም። ሰማያዊ ፈትል ብቻ ታንጠለጥላለህ። ከውጭ ሀገር ያመጣሁት ውድ ልብስ ነው፣ በዚህ ጌጠኛ ልብስ ላይ እንዴት ፈትል ታንጠለጥላለህ? ካላንጠለጠልክ በኦሪቱ መሰረት ያንጠለጥሉሃል ማለት ነው። ወስደው ቀጥቅጣው ነው የሚገሉ። አየው ወግና ስርዓት አለው ካለባበስ እንኳን የተነሳ። በልብሳቸው ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። የእግዚአብሔርንም ትእዛዝ ታስቡና ታደርጓት ዘንድ እርሷንም በመከተል ያመነዘራችሁበትን የልባችሁና የዓይኖቻችሁን ፍቃድ እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን ይላል። ልብስ ላይ እንኳን ራሱ ሰማያዊ ፈትል አድርጉ ብሎ ጌታ አዙ። ወንዱን፣ አሮጊት፣ ሕፃኑን፣ ሽማግሌ ማንም ሰማያዊ ፈትል። ሰማያዊንም ታርገው ቀይ ፈትል አይደለም፣ ጥቁር አይደለም፣ ኦሬንጅ አይቻልም፣ ነጭም አይቻልም። እሱ አድርጉ ብቻ ያለውን ሰማያዊ ፈትል ልብስ ላይ እንደዚህ መብልም ላይ እንደዚህ ያገኙትን ማለት ነው። እና ምላችሁን ወጉና ባህሉ የተለየ ነው። የእግዚአብሔር ሕዝብ ብሉይ ኪዳን ላይ ወጉም ስርዓቱም ባህሉም በትክክል የሚኖሩት የታወቀ ነው። አዲስ ኪዳንም ላይ ልክ እንደዚሁ ማለት ነው። የጴንጤ ባህልና ወጉ አይታወቅም። በደንብ ነው የሚታወቀው። ብራዘር በደንብ ነው። ጠባያችን ከሌሎች ጋር አይገጥምም። ጠባያችን ብዬ ስለ ይሄ አምልኮ ስርዓታችን የትኛውም የምንበላው የምንጠጣው ቢሆን ማለት ነው ባገኘበት ቦታ ላይ ሁሉ ዜደ ዝም ብላ አትቀረጥፍም። ሆዳምነት ካልተጠናወተ በስተቀር ማለት ነው።
የምትበሉም ቢሆን የምትጠጡም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ ብሎ የሚለው ቅዱስ ጳውሎስ ቆሮንቶስ ላይ የተናገረው ትዝ አይልም? በደንብ ትዝ ይለናል። ከመብላታችን በፊት የምንበላውና የምንጠጣው ለጌታ ክብር ነው ወይ ብለው የሚለውን እንድናይ ያደርጋል ማለት እና ጴንጤ በጣም እንዴት የታደልን ህዝብ እንደሆን ወንድሞቼ እናቶቼ፣ እንዴት የታደልን ህዝብ መሆናችንን እንድታውቁ እኔ የምሩን የገባኝ ጌታ ኢየሱስ ለዘላለም ስሙ ይባረክ። በቃ ያስታውቅብናል፣ በደምብ ነው የሚያስታውቅብን። እቺ ሴትዮ እንዴት ናት? አይ እሷ እኮ ጴንጤ ነች ይባላል። እምልሽ ምንም ወሬ ልታወሪ ስትይ ምንም ብዙ ሙዱ አይገጥምም ይላሉ። የምን ሙድ ነው የሚገጥመው? እንኳንም አልገጠምን። እንደውም በአንዳንድ ነገር ላይ ብዙ እየገጣጠምን ተቸግረናል አይደል? ሙዱ አይገጥምም። ጴንጤ ሲደክም ነው ሄዶ ከሆነ ነገር ጋር የሚጣበቀው። ስትደክም ሄደህ ግጥም ትላለህ ካገኘው ነገር ጋር ልጥፍ። እስራኤል እንደዚህ የነበረበት ዘመን ነበር። ከዛ ከህይወት ጎዳና ሲርቁ ሄዶ እንዴት እንደተገጠመልን ከህይወት ሲደክም የእግዚአብሔር ሕዝብ ከእውነት ሲርቅ ና ኢሳይያስ ንገርልኝ። ኢሳይያስ 2:5 ምን እንደሚል እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ማለት ከጌታ ጋር እየሄዱ አልነበር እንዴ? ከዛ የያዕቆብ ሕዝብን የያዕቆብ ቤት ትተሃል። ለምን ተዋቸው? ጌታኔ ተዋቸው? አዎ። ለምን? ይኸውም የምስራቅን ሰዎች አመል ስለተሞሉ። የምስራቅን ሰዎች አመል ስለተሞሉ ጠባያቸው ማለት ነው። የምስራቅ ሰዎች ማን ናቸው? እነ ኤዶሚያስ፣ ሞዓብ፣ አሞናውያን እና እንደ ፍልስጤማውያንም ሟርተኞች ስለሆኑ ከየት ነው የተማሩት? ሄዶ ገጠመላ። አይሁድ ሲደክም ሄዶ ፍልስጤም ጋር ነው ልጥፍ የሚለው። ይጋባልሃል ሁሉ ምንም ችግር የለውም እያለ ማለት ነው። በቃ አይሁድና ጴንጤ አንድ ነው። ሲደክምም እንዲህ ነው የሚያደርገው። ሲበረታ አይሁድ ለጌታ እኖራለሁ ብሎ ካለ እስከ ሞት ድረስ እኮ ነው የሚታመኑት። ስለ ጌታ ለመሞት ይፈልጋሉ። ታውቃለህ? እንደ ፍልስጤሞች ሟርተኞች ስለሆኑ ከባዕድ ልጆች ጋርም ስለተባበሩ ነው ይላል። አይሁድ ሲደክም ነው ሄዶ ከባዕድ ልጆች ጋር ሲተባበር እንደ ፍልስጤማውያን ሟርተኛ ይሆንና እንደ ምስራቅ ሰዎች አመላቸው የተለወጠ ይሆናል። ሲደክም ማለት ነው። ካልደከመ የምሩን ነው የሚኖረው። ፍሪ ፓለስቲኒያን ይላል ነው ወደም ታው ማን ድፋባቸው እሱን እዛው መንገድ ላይ ባንዲራ ይዘህ እንትን በል። ኦኬ የእግዚአብሔር ሕዝብ ሲደክም እንደዚህ ሄዶ ከማይተባበር ጋር ይተባበራል። ካልሆነ በስተቀር ወጋቸውና ባህላቸው ከህዝቡ ሁሉ የተለየ ነው ይላል። ኑ ጸበል ቅመሱ ብሎ ስንት ሰው ሄዶ ጸበል ይቀምሳል? እዚህ 77 ቁጥር ጻፉልኝ። ጸበልም ትቀምሱ በየተጠራችሁበት ጸበልም ትቀምሱ ወገኖች፣ ጸበል ቀማሾች፣ በጌታ ያመናችሁ እህቶችና ወንድሞች አንዴ ቆይ ሰኒ ታዩ የንስሐ ጥሪ ያርኩ ነው። ቆይ አንዴ ሰኒ ኮፒሊንግ ሼሩን ታዩ። ቆይ አንድ አፍታ ጸበል ስትጠሩ ልትቀምሱ የምትሄዱ በጌታ ያመናችሁ ወንድሞች እናቶች 77 ቁጥር ጻፉልኝ። ቃል ጽፋለች አንድ ጸበል ተጠርታችሁ ያዌን ተብሎ ሲባል በቃ አንዴ ከጻፍሽ አይቼዋለሁ። ቃልዬ የማትሄዱ ዝም በሉ። እሺ ናቲ ጸበል ቀማሾች ሆናችሁ እሺ። ዳጁ 3 ሰዎች አግኝተናል። ሌሎቻችሁ ዝም በሉ። ሩታ የዓመቷ የአርሴማ ነች ተብሎ ሲባል መጠጫ ብርጭቆሽን ይዘሽ የምትሄጂ ሁሉ ማለት ነው። ሳምራዊት አምስት ሰዎች አግኝቻለሁ። አሌክስ ጸበል ቀምሱ የምትሄዱ ወንዶች ምን አልጻፋችሁም? ሴቶቹ ናቸው እየጻፉ ያሉት። ቢዚ ማጽፈ እንደ ነገሩማ እንደዚህ አታከራውም ብለህ ነው። አይተዋል ጌታ
ቃላብ ቴንክ ዩ 6 ሰዎች ቤኪ አንዴ ጽፈሃል 7 እንዴ አንተማ እዛው ቤት እኮ ያለ ነው መስለኝ በጌታ ነህ ቤኪ እሺ ኦኬ አይ ዝም ብሎ ሰንበት የሚጠጣውን ሁሉ ጻፉ አላልኩም እኮ እንዴ እየተሳሰብን እንጂ ወገን እኔ ያልኩት በጌታ ያመኑት ወንድሞቼና እህቶቼን ነው ጸበል ሲጠሩ ሊቀምሱ የሚሄዱትን እሺ በጌታ ነህ እሺ ቤኪዬ እኔ አቁሜያለሁ የልደረኛ ነበርኩም በእናትህ አላም ደግሞ ዝም ብዬ እስቃለሁ ሳልሰማ ነገሩ ጉዳዩ ገብቶሽ ነው ያቆምሽው ወይ ጠግበሽ ነው ያቆምሽው? ትዬ አልሰማሁም ሳልሰማ ግን አይደለም ያንቺን አይደለም እሺ ኦኬ ወንድሞቼ ናቶቼ 77 ቁጥር የጻፋችሁ ጌታ እግዚአብሔር ይባርካችሁ። የልቤን ከልቤ እወዳችኋለሁ። ቴንክ ዩ ለባርኩ የእግዚአብሔር ልጆች እውነተኞች ስለሆኑ ማለት ነው። ገብቶሽም ይሁን ሳይገባሽ ያቆምሽው አመት ጌታ እግዚአብሔር ይባርካችሁ ስለጻፋችሁ ማለት ነው። እወዳችኋለሁ እናንተ በጌታ ወንድሞቼና እህቶቼ ስለሆናችሁ የእውነት ስነግራችሁ ድጋሚ ማንም ሰው ጸበል ቅመሱ ብሎ ሲጠራችሁ ሄዳችሁ እንዳትቀምሱ እንዳትቀምሱ እሺ እንዳትቀምሱ አለቀ ምክንያቱስ እሱ መስዋዕት የኛ አይደለም ለእግዚአብሔርም አይደለም ለአርሴማ የሚቀርብ መስዋዕት ለአጋንንት እንጂ ለክርስቶስ አይደለም ኦኬ ለቅዱስ ሚካኤል ብለው የሚያቀርቡት ለቅዱስ ሚካኤል ለመልአኩ አይደለም ሲጀምር ማርች ወለተ ስላሴ በጌሾና በብቅል በጥብጣ እንትን ያለችውን የሚካኤል ጸበል ይላሉ እንዴ ይሄ እኮ በእውነት ወንድሞቼ እናቶቼ ኦኬ ይሄ በእርግጠኝነት እንደገረጋችሁ እንዳትቀምሱ ለምን ለእግዚአብሔር የሚደረግ መስዋዕት አይደለም የሚቀርብ ምስጋና አይደለም ስለዚህ እየሄዳችሁ በተጠራችሁበት የምትቀምሱ የእውነት ስነግራችሁ አቁሙ ጌታ በዚህ አይከብርም አቁሙ ኦኬ አቁሙ እግዚአብሔር በዛ አይከብርም እሺ ሙት ዓመትና 1280 ምናምን ነገር ሲጠሩ እዛም ሙት ዓመት መታሰቢያ ላይ ሄዳችሁ በልታችሁ ነፍስ ይማር ብላችሁ የምትሉ 77 ቁጥር ጻፉልኝ ነፍስ ይማር ብላችሁ የምትሉ ጴንጤዎች ከበላችሁ በኋላ ነፍስ ይማር የምትሉ ከበላችሁ በኋላ ነፍስ ይማር ብላችሁ የምትሉ ሀዘን ሄዳችሁ ማለት ነው ሩትዬ ነፍስ ይማር ታያለሽ ከየውኔና አንቺን ጨርሳለና በውስጥ እንተላለቃታለን እንጂ እንደዚህ እንደ እሺ የኢየሱስ ምርኮኛ አሌክስዬ ሁሉም ጋር እንዴ ሄደው ተበሉም ላይ ሁሉም ጋር ኦኬ ዴቫዡ ሄዳችሁ 40-80 ሙት ዓመት ደግሰው ነበር ብላችሁ ካጽናናችሁ በኋላ ተበሉና ነፍስ ይማር ትላላችሁ እሺ ማን ነው ግን ነፍስ ይማር የምትሉት ነፍስ የምትማረው እናንተ ሄዳችሁ በበላችሁት አልጫና ቀይወጥ ጎመን ያሁኑ እኮ ያንዳንዱ ደግሞ እኮ ያሁኑ እኔ የምልህ እኛ ቀስናውን ስንቶ
አሁን እኮ አይታችኋል የሚቀርበው የሙት ዓመት ድግሱ መድኃኔዓለም ክርስቶስ እኔና ዲያቆን እንዳልክ ድቁናውን ስንት ሆኖ እኮ አይታችኋል። እንትን ምንድነው አፒታይዘር ሁሉ አለበት። ሰውየው እንኳን ሞተ አይነት ነው የሚመስለው። እንዲህ አይነት ድግስ በፍጹም እኔ አይቻልም። ቢፌ ከዳር እስከ ዳር አይተዋል። መድኃኔዓለም ክርስቶስ እኔ ከሚስቴ ጋር የተጋባንበት ቀን የደገስነው ያቀረብነው ቢፌ እዛ ቢፌ ፊት ቢቀርብ ንስሐ ይገባል። ራሱ ቢፌው በቢፌ ፊት ንስሐ ይገባል። ሰውየው መድኃኔዓለም ቶሎ በደፋው ነው የምትለው። እንዲ ተቆራጩን ብላክ ፎረስት ቦክሰኛ ላዛኛ እያሉ ሁሉ ማለት ነው። ሆዳችንን ልታባቡት እመልክ ለምእመኑ እንዲህ ከቀረበ ለቄሶቹ እንዴት እንደሚቀርብ ብራዘር ሼፍ ደመቀ የሰራው ነው የሚመስለው ከሸራተን ተጠርተው ማለት ነው። ሰውየውን እንኳን መድኃኔዓለም ነቀለው አይነት ነው የሚመስለው። ከደስታ ብዛት የተደረገ ነው ይመስለኛል እንጂ ከሀዘን ብዛት አይደለም። ተቆራጭ ኬክ ሁሉ ቴራሚሶ ብለህ ብትል በብርጭቆ አለ። እንደዚህ ቁራጭ የሆነ ደግሞ ዳቦ የሚመስል ነገር አለ። ኢቨን እዛ ጋር መብላት አይደለም በቤታቸው ሁሉ ቋጥረው ሄዱ ነው ይመስለኛል። ግን ሰውየው ቀና ብሎ አንድ አፍታ ቀና ብሎ እስኪ ይኸው ዘመንህን ሙሉ የደከምክበትን ይታያል፣ እነዚህ በሙሉ ጆፌ አሞራዎች ናቸው ብሎ የሆነ መልአክ ቢያሳየው ይኸው እየበሉልህ ነው፣ አንተ በሲኦል ልትበላ ነው፣ ይኸው ግን እየተበላለህ ነው እዚህ ብሎ ቀና አድርጎ ቢያሳየው ሙት ዓመት መታሰቢያ ሄዳችሁ ነፍስ ማር ብላችሁ የምትሉ ወንድሞችና እህቶች በእውነት ነው ብዬምላችሁ የበላችሁት የሙታንን መታሰቢያ ነው። የሙታንን መታሰቢያ ለሙታን የሚደረግ መስዋዕት ማለት ነው። ዘውልቁ መጽሐፍ ምዕራፍ 25 ላይ ብቻ ያለውን ቃል ሄደ ማንበብ በቂ ነው። ሕዝቡንም ወደ መስዋዕታቸው ጠሩ፣ የሙታንንም መስዋዕት በሉ ይላል። እገልጣው ዘውልቁ 25 1 እስራኤል በሴጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሕዝቡንም ወደ አምላኮቻቸው መስዋዕት ጠሩ፣ ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ ይላል። ኦኬ። ከዛስ እስራኤልን ቤልፌጎርን ተከተለ፣ እግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። ይሄንን የሙታንን መስዋዕት በሉ ይላል። ይሄ መስዋዕት ለሙታን የቀረበ መስዋዕት ነበር። በአንደኛ ቆሮንቶስ ምዕራፍ 10 ላይ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ከደመና በታች ነበሩ፣ በባህርም መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ያን መንፈሳዊ መጠጥም ጠጡ፣ ይከተላቸው ከነበረው አለት ጠጥተዋልና፣ ያ ማለት ክርስቶስ ነበር ካለ በኋላ እግዚአብሔር ግን ከነሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና፣ እነዚህም ክፉ እንደተመኙ እኛም ደግሞ እንዳንመኝ ይሄ ምሳሌ ሆነን፣ ሕዝቡም ሊበሉ ተቀመጡ፣ ሊጠጡም ተነሱ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነሱ አንዳንዶቹም እንዳደረጉት ጣዖትን የምታመልኩ አትሁኑ፣ እነሱ እንደሚሴስኑትም እንዳትሴስኑ፣ እንደሚያመልኩትም ጣዖትን አታምልኩ፣ የሙታን መስዋዕትም እንደሚበሉ አትብሉ። ምክንያቱስ መብሉ መብላቱ ብቻ ሳይሆን ከመብሉ ጋር የሚደረግ አምልኮ አለ የሚቀበልና ምን የሚል ማለት ነው። ስለዚህ እኔ የሙታን መታሰቢያ ላይ ሄጄ አላውቅም። ሳልጠራ ቅርቻ አይደለም፣ ሄጄ አላውቅም። ሰዎች በዚህ ይቀየሙ ከሄድኩም መጽናናት እግዚአብሔር መጽናናትን ያድርግላችሁ ነው እንጂ ብዬ የምለው ይሄንን ቃል አልጠቀምም።
ምክንያቱስ በእኔ ንግግር እግዚአብሔር የሚመራው ነፍስ ስለሌለ ማለት ነው። ሐቁ ያ ስለሆነ አይደለም። ጥቂት ሰዎችን በስማቸው ጠርታ አይደለም ክፍለ ከተማውን በሙሉ ብትጠራ ወይ ደግሞ የተወለክበትን አቃይ ገበሬ ማህበሩን ሁሉ ብትጠራ ብታበላ ምድሪቱን ሁሉ ብታበላ ነፍስ ይማር ብለው ሲላሉ በክርስቶስ ኢየሱስ ሳያምን ከሞተ በፍጹም ያቺ ነፍስ አትማርም። አትማርም። ኦኬ መዝሙር 106 ላይ እዚህ ጋር የሙታንን መስዋዕት በሉ ይላል። ኦኬ በዚያን ጊዜ በቃሉ አመኑ በምስጋና ዘመሩ፣ ፈጥነውም ስራውን አልታገሱም። በምድረ በዳ ምኞትን ተመኙ፣ በበረሃ እግዚአብሔርን ተፈታተኑት። የለመኑትን ሰጣቸው፣ ለነፍሳቸው ክሳትን ላከ። ሙሴም እግዚአብሔር የቀደሰውን አሮንን በሰፈር ተመቀኟቸው። ምድርም ተከፈተች፣ ዳታን ዋጠችው፣ የአቤርን ወገን ደፈነች። ማህበራቸውን እሳት ነደደች፣ ነበልባል ኃጥአንን አቃጠላቸው። በኮሬብ ጥጃን ሰሩ፣ ቀልጠው ለተሰራ ምስል ሰገዱ። ሳር የሚበላም በበሬ ምሳሌ ክብራቸውን ለወጡ ይላል። ነገር ግን ታላቅ ነገርንም በግብፅ ምድር በካራንም ምድር ግሩም ነገርን በኤርትራ ባህር ያደረገውን ያዳናቸውን እግዚአብሔርን ረሱ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴን መቅሰፍቱን ባየ ጊዜ በፊቱ ባይቆም ያጠፋቸው ዘንድ ተናገረ። የተወደደችውን ምድር ናቁ፣ በቃሉም አልታመኑ፣ በድንኳኖቻቸው ውስጥ አንጎራጎሩ። የእግዚአብሔርን ቃል አልታገሱም። በምድረ በዳ ይጥላቸው ዘንድ ዘራቸውን በአሕዛብ መካከል ይጥል ዘንድ በየአገሩ ይበትናቸው ዘንድ እጁን አነሳባቸው። በብኤል ፌጎርም ተባበሩ፣ የሙታንንም መስዋዕት በሉ ይላል ሎርድ። የሙታንን መታሰቢያ የሙታንን መስዋዕት በሉ፣ በስራቸው አስመረሩት ይላል። እንግዲህ ለትምህርታችን ይሆን ዘንድ ስለተጻፈ እንጠቅሳለን። የእግዚአብሔርን ቃል ወደ መንፈሴ እግዚአብሔር የሚያመጣውን እናገራለሁ፣ ለእኔም ለአንተም ለአንቺም እንድንጠነቀቅ ማለት ነው። ጴንጤ በየሄደበት እያግበሰበሰ አይበላም። ስርዓት መደረግ አለበት ወንድሞች። ቅድም የጻፋችሁ ደግማችሁ እንዳታረጉ። ይሄ እግዚአብሔር ምክር ነው የምነግራችሁ። በየተጠራበት ቦታ ሁሉ እጅን አታጥልቅ። አንተ ልዩ ህዝብ ነህ፣ ብራዘር። የሙታን መስዋዕት በልተ ነፍስ ይማር ብሎ የሚል የአሕዛብን ልምምድ አታድርግ። ሲጀምር በልተውም ሰውየው ነፍሱ ስለማይማር ማለት ነው። አታድርጉ እንደዛ። የእግዚአብሔር ወንዶችና ሴቶች ልጆች ባለማወቃችሁ ወራት ያደረጋችሁትን እግዚአብሔር ይቅር ብሏቸዋል። አታድርጉ ወንድሞቼ፣ እናቶች፣ እሺ አታድርጉ። የሙታንን መስዋዕት ነው የበላችሁት። አታድርጉ። አንተ በልተህ ይቅር በለው ብለህ ስላልክ የሚማር ነፍስ የለም እኮ አልኩ። እዛ ቄሶቹ ሆዳቸውን ለመሙያ ብለው የፈጠሩት ታሪክ ነው ብራዘር፣ የመጽሐፍ ቅዱስ እውነት አይደለም። ቤልፌጎርን ተከተሉ፣ በቤልፌጎርም ተባበሩ፣ የሙታንንም መስዋዕት በሉ። ይሄ ክፍል ከዘኍልቍ መጽሐፍ ምዕራፍ 25 ላይ ያለውን ቃል ነው ከታናክ ላይ ወስዶ ዳዊት ይህንን የተናገረው ማለት ነው። በስራቸውም አስመረሩት፣ ቸነፈር በላያቸው በዛ፣ ፊናንስም ተነስቶ ፈረደባቸው፣ ቸነፈሩን ተወ ይላል። ያ እስከ ዘላለም ለልጅ ልጅ ጽድቅ ሆኖ ተቆጠረለት ይላል። የሙታንን መስዋዕት በሉ ይላል። አትብሉ። ጸበል ቅመሱ ብላለች። ዛሬ የዓመቷ ክርስቶስ ሰምራ ናች ብለው ሲሉ ቀሚስሽን ሰብስበሽ አትሂጂ እህትዬ። ነውር አይደለም እንዴ? ነውር እኮ ነው ወንድሞቼ፣ እናቶቼ፣ ነውር ነው። እዛ ሄዳችሁ ስትበሉ አርሴማ የምትባል ጣዖት ትክክል ነች እያላችሁ እያጸደቃችሁ እንደሆነ ወቁ። ጣዖት ነው ብዬ የምልህ እንዳታደርጉ። እሺ በቃ ባለማወቅ ወራት አድርጋችሁት እንዳታደርጉ። ሐዘናቸው ሂዱ ተካፈሉ፣ በሐዘናቸው አጽናኗቸው፣ በሐዘናቸው አብራችሁ ዘኑ፣ ከሚያዝኑ ጋር ዘኑ ብሎናል። በሐዘናቸው አብረናቸው እናዝናለን፣ እናጽናናቸዋለን። ጌታ የመጽናናትን ዘመን እንዲያመጣላቸው በቃ በስራ ተባበሯቸው፣ በስራ ተባበሯቸው።
ድንኳን በመጣል ድንኳን አብሮ በመጣል እንደውም እኛ በብርቱ እዛ ተሳታፊ መሆን አለብን። ወጥ ይሰሩ ከሆነ ስሩላቸው፣ እንጀራ ይጋግሩ ከሆነ ጋግሩላቸው፣ እርዷቸው፣ በስራ ችግር የለው። መብሉ ላይ ግን እንደ ዳንኤል ኖ በል እንጂ አንተ አርሴማ የምትባል ሴትዮ የማትታወቅ ሴትዮ ምድራችን ላይ አምጥታ ለሷ የዓመቱን ድግስ ነው ስለት አለብኝ ምናምን ብለው ሲል እዛ ሄደህ ዝም ብለህ አትብላ። ነውር እኮ ነው፣ በእውነት እኮ ነውር እኮ ነው። አደላ እናትህ አይበሉም ማለት በቃ አየው። ታዲያ የማሚን መንገድ ተከተል እንጂ ወንድም አለ ወንድምነት። አንተ ደግሞ በሳቸው ተቃራኒ ቆመህ ትበላለህ። ክርስትናም ተስካርም ስትጠራ ማለት ነው። ታዲያ ከነ መምሬ ሽርሽር በምን ተለየ? ናግባና አውራት ቴዎቶኮስ ናዘርፍ ጋር ገብተህ ግን አታወራም። እሱን አሁን እኔ ፊት ለቅዱሳን መታሰቢያ እግዚአብሔር የፈቀደው ነው ልትል ገብተህ አታወራም። እሱን ገብተህ አታወራም። በኮሜንት ላይ አይቻለሁ። እና እንዳትበሉ ወንድሞቼ እናቶቼ፣ የእውነት ነው የምነግራችሁ፣ እንዳትበሉ። በመብሉ አብራችሁ ከተባበራችሁ ይሄ የሙታንን መስዋዕት በሉ ነው የሚለው ዘሁልቁ መጽሐፍ ምዕራፍ 25 ላይ ይሄ ቤልፌጎርን ተባበሩ የሙታን መስዋዕት በሉ ይላል ዳዊት በመዝሙር 106 ላይ። ይሄ ክፍል ታናኩ ላይ ማለት ቶራ ላይ ዳማነው ሞሼ የጻፈው ማለት ነው። ማለት ዘሁልቁ ላይ አዎ ሞሼ እዚህ ዘሁልቁ መጽሐፍ ምዕራፍ 25 ማለት ነው። ያው እስራኤል በሰጢም ተቀመጠ ይላል። በዮርዳኖስ ወንዝ ማዶ ያለ ቦታ ነው ሰጢም። ተቀመጡ፣ በዛ ተቀምጠው ነበር። እና ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ከዛ ህዝቡ ወደ አምላኮቻቸው መስዋዕት ጠሩ ይላል። አምላኮቻቸው ናቸው ግን መስዋዕት ናቸው። እነዛ አምላኮቻቸው ጣዖታት ናቸው፣ ደግሞ ሰዎች የነበሩ ያመልኳቸው የነበሩ ሰዎች ማለት ነው። አሕዛብ ለድንጋዩም ለእንጨቱም ለብሩም ለወርቁም ነው የሚሰግድ የነበረው፣ ለተራራም ለወንዙም ለሸለቆም ደግሞ ለሰዎችም ማለት ነው የሙታንን መስዋዕት። ከዛ ህዝቡም በሉ ይላል ምን ቅድም ዳዊት የነገረ መዝሙር 106 ላይ የሙታን መስዋዕት ወደ አምላኮቻቸውም ሰገዱ ይላል። ይሄን ቃል ነው ወስዶ የተናገረው። ያው ቤልፌጎርን እዚያው ተከተሉ ይላል። ያው ቤልፌጎርን ተከተለ። የእግዚአብሔር ቁጣ በእነሱ ላይ ነደደ ስላመነዘሩም የሙታንን መስዋዕት ስለበሉ። ይሄንን የሙታን መስዋዕት መሆኑን ያው ቅዱስ ዳዊት ቅድም የተናገረው ማለት ነው። እኛ አባቶቻችን እነዚህ እንጂ እነ መምሬ ማዘንጊያሽ አይደሉም። ብራዘር አይደሉ። ያው አያችሁ አይደል ቁጥር 14 ላይ ቤልፌጎርንም ተባበሩ የሙታንን መስዋዕትን በሉ ይላል። እዛ የዘውልቁ መጽሐፍ ምዕራፍ 25 ማለት ነው። ለአምላኮቻቸውም ሰገዱ ይላል። ለካሞሽ ለሜሊኮል ለሚባል ጣዖት ማለት ነው። በናባ ውስጥ ማለት ከዮርዳኖስ ወንዝ ማዶ ባሉ እና በለዓም እየቆመ የእስራኤል ልጆች ይረግምበት የነበረ 7 ተራሮች የሚባሉ አሉ። በነዛ በተራሮች ኮረብታ ላይ ቆሞ ምሳሌውን ይመስል የነበረበት ማለት ነው። እዚህ ብራዘር ለአምላክ ብቻ ሳይሆን በእነዚህ ተራራ ላይ ለእስራኤል አምላክ ለእግዚአብሔር ብቻ ሳይሆን ለአሕዛብ ጣዖታት ሁሉ ከእንስሳ እስከ ሰው ድረስ ነበር የሚሰውላቸው። ታሪካቸውን ሄዳችሁ ብታዩ የአሕዛብ አማልክት አጋንንት ናቸው። በቃ የሰውን ደም ነው የሚጠጡት። እና የተጠራበት ቦታው እስራኤል አሁን እዚህ ሲጠራ መሄድ አልነበረበትም። በሰጢም ነው የተቀመጡት። በሰጢም ቢቀመጡ እዛ በተቀመጡበት ቦታ ተረጋግተው መቀመጥ ነበረባቸው። ወንድሞች ናቶች እዛው ተረጋግተው መቀመጥ ነበረባቸው። ዝም ብሎ በተጠራበት ቦታ ሁሉ አታጠቅስም ማለት ነው። ለጌታ መኖር ማለት ነው። ኦኬ
እሺ ከዮርዳኖስ ወንዝ ማዶ ነው። ሸቲም ማለት የታያቸዋል ጆርዳን ውስጥ ነው ያለው ርስቱ ቦታው ማለት ነው። ዮርዳኖስ ወንዙ ይሄ ነው። እዚህ ጋር የተቀመጡት የነበሩ ሞዓባውያን ናቸው እዚህ የነበሩት። ያው አቤል ሸቲም ማለት ሸቲም እዚህ ነበር የተቀመጡት ገና ዮርዳኖስን ተሻግረው ሳይሄዱ እዚህ ነበረ ሲያመነዝሩበት ሲበሉ የአሕዛብን መስዋዕት ሲበሉ ጌታ አይቶ ተቆጣቸው። እና ያገኘበት ስትጠራ ሄደ አትብላ ነው። ችት ቦታ ከዮርዳኖስ ወንዝ ማዶ በዚህ ተቀምጠው ነው። እዚህ ነው እግዚአብሔር ሕዝቡን የፈጃቸው። ይሄ ቦታ አፍ አውጥቶ ተናገር ብለህ ብትለው የሚናገር ቦታ ነው። እግዚአብሔር ሕዝቡን የቀሰፈበት ቦታ ነው። ዘውልቁ መጽሐፍ ምዕራፍ 25 መዝሙር 106 አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 10 እዚህም እንደገናም ደግሞ የዘጸአት መጽሐፍ ምዕራፍ 32 ማለት ነው። ሕዝቡም ሊበሉ ሊጠጡ ሊበሉም ተነሱ እና በሉ ከዛ ዘፈኑ ይላል። ለዘፈን ተነሱ ይላል። ለዘፈን ብቻ ሳይሆን ርኩሰቱ ዝሙቱም አብሮ ነው። እና የእግዚአብሔር ሕዝብ ልዩነት አለው ልላችሁ ፈልጌ ነው ወንድሞች እናቶች። የእግዚአብሔር ሕዝብ ልዩነት አለው አለን እና በያገኘንበት ሄደን አንበላም። ጌታ እግዚአብሔር ይባረክ። ስለዚህ ለእግዚአብሔር ክብር እንኖርለት። በቃ ተለይቶ መኖር ደስ አይልም። በእውነት ማለት የግድ እንለይ ብለን አይደለም፣ ግን ለእግዚአብሔር ክብር በቃ ተለይቶ መኖር። የምትበሉም ወይ የምትጠጡም ምን የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። በመብልና በመጠጥ አዎ፣ በጣም በጣም ወንድሞቼ እናቶቼ በጣም በቃ እዛው ለነሱ በተጻፈበት ክፍል ላይ እኮ ነው እንደዚህ ብሎ ያለን። የዚህ ምዕራፍ 10 ቅድም ያወጣሁላችሁ ወንድሞቼ ታውቁ ዘንድ ወዳለው አባቶቻችን ሁሉ ከደመና በታች በባህር መካከል ተሻገሩ፣ ሁሉ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ያን መንፈሳዊ መብል በሉ፣ ያን መንፈሳዊ መጠጥ ጠጡ ይላል። አየህ፣ እዚህም አትበላም እዛም አትበላም። እዚህ ጋር መንፈሳዊ መብል በሉ፣ መንፈሳዊ መጠጥ ጠጡ። እታችስ የምትበሉም የምትጠጡ የምትሆኑ የምታደርጉትን ሁሉ ለማን ክብር አድርጉት አለ? ለጌታ ለእግዚአብሔር ክብር አድርጉት። የምትበሉም ወይንም የምትጠጡም ቢሆን ወይንም ማናቸውንም ነገር ብታደርጉ በመጀመሪያ ጌታ ይከብርበታል ወይ ጌታ አይከብርበትም ወይ ብሎ ነው መጠየቅ። እና ማህበር ሲጠሯችሁ ሄዳችሁ አትብሉ ወንድሞች እናቶች፣ ሄዳችሁ እንዳትበሉ። ለምን? ለእግዚአብሔር ስለማይቀርብ ያ ከቆሎ እንኳን መካፈል የለባችሁ። ቆሎ አሁን ቆሎ ምን ችግር አለው? ቆሎ መዝጋን ከቆሎ እንኳን መካፈል የለበትም። ምን ነው አንተ ላልጠፋ ቆሎ በሌላ ቀን አትበላም እንዴ? ከቆሎ እንኳን
ምክንያቱም መብሉ ከተሰራበት በላይ መንፈሳዊ ዓለም ላይ አለ ድርጊት። የምትበሉ ወይም የምትጠጡ የምትሆኑ ወይንም ማናቸውን ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት። ያ አለቀ። ብሎ ነገር የለም ብራዘር። አብሮ ተግማምቶ መኖር የሚባል የለም ብራዘር። አብሮ የኖረ ህዝብ ነው። አብረን እንኖራለን። ግን አብረን ብንኖር አብረን አንበላማ። የማንበላው ስንት ነገር አለ። አብረን የምንበላበት አለ፣ አብረን የማንበላበት አለ። አብረን የምንጠጣበት አለ። ምን እንደምንጠጣው ውሃና ቡና ነው። እኛ የምንጠጣው ለስላሳ ውሃ ቡና እንጂ እናንተ በጠጣችሁበት ቦታ ሁሉ አብረን እንኖራለንና አብረን እንጠጣ ብላችሁ እናንተ ድራፍት ስጠጡ እኛ የምንጠጣ እንዴ? አንጠጣም። እናንተ ለጣዖት የሰዋችሁትን ስትበሉ እኛ እንብላ እንዴ? አንበላም። ለምንም ይሄንን የአርሴማ የከተማ በለስ አትለን በነፃ የምትበላ ከሆነ እንበላለን አብረን ማለት ነው። አለቀ። እኔ አላደርገውም እና የእግዚአብሔር ሕዝብ ራስን ጠብቅ። የምትበሉም ወይም የምትጠጡም ብትሆኑ የምታደርጉትን ሁሉ ለማን ክብር አድርጉት ይላል? ለእግዚአብሔር ክብር አድርጉት። በቃ ያው ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ነው ያለው። አብረ እየቀረጠፍክ እየበላህ የእግዚአብሔር መንፈስ ይዘን አይዘን ምንም የምታውቀው ነገር ሳይኖር ማለት ነው። አዎ የድሮ ጴንጤዎች አይበሉም። እውነት ነው። ትክክሉ እሱ ነው። በቃ ሲጠሯችሁ ሀዘን ከሆነ ሄዳችሁ እርዷቸው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 እህትየው ምዕራፍ 10 ማለት ነው። ጥቅስ ስለጠይቃችሁ ሰዎች አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ማለት ነው። 10:31 ላይ በዚህ ብቻ አይደለም፣ አብሮ በወሬያቸውም ያልሆነ ቁጭ ብለው ሲገናኙ እነሱ የሚያወሩት አለ። ወንድሞች ተጠራርተው ሰፈር ላይ ያለ ጓደኛ እሺ እንትናና ወጣት እንዴ ሲል አንተም እዛው ቁጭ ብለህ አብረህ የምትስቅ እንትናን እኮ አወጣኋት ብሎ ሲለ ማለት ነው። ምን እያለ እንደሆነ ታውቃለህ? አመነዘርኩባት እኮ እያለ ነው። ቢያንስ አንተን እኔን አይተው ሊኮነኑ ይገባል። እነዚህ እንደነኛ አይነት ዋዘኞች ጉባኤ ፊትን ከስክሰ ዞር ነው ማለት ያለብህ። ከጉባኤያቸው ከኃጢአታቸው ምርጦች እንዳልተባበር አቤቱ ባሪያን ጠብቀኝ ይላል ዳዊት። ኦኬ አልገባህም አይደል? ኦኬ እንዲገባህ በደንብ ልንገርህ ወንድም ማለት እዛ ቁጭ ብለህ የምታየው ሰውዬ በመዝሙር 1 ቁጥር 1 መሰረት ምስጉን ነው፣ በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይላል። ከኃጢአታቸው ምርጥ ጋር እንዳትተባበር ከኃጢአታቸው